ኮሜዲያን እሸቱ እየበላ ያለው የአባቶች ተብሎ ተጠፍጥፎ እንደ በሱ ተጨብጦ የቆየ እንትን ነው የሚሉት አሉ። አውዝ ቢላህ ምናምን ይልና በካካ ብዙ ተላላፊ በሽታ እንዳለ እንዴት ማወቅ ይከብዳል። እንግዲህ አስቡ ማለት አንድ ቃላት ነው አይደለም የሚያንስህ። ታዋቂ የሆኑ ትልልቅ ቻናል ያላቸው ቻናል ብቻ ሳይሆን ድርጅት የሆኑ ነው ያሳየናችሁ። ድርጅት ነው ያልናችሁ። ኃላፊነት ይሰማናል የሚል ድርጅት፣ እውቅና ያለው ድርጅት፣ ግለሰብ አይደለም ያልናችሁ። አሁን ደግሞ ገዳሚያዋን ካካ ነው የሚበሉት የሚል ዘመቻ ነው የዘመቱት። አስቀጥለው ገዳሚያዋን ካካ ይበላሉ የሚል ማለት ነው። ውባህዮች ጭንቅላት የላቸውማ። በምን ያገናዝባሉ? በምን ያስተውላሉ? ካልዋሹ አምላካቸውን እውነት ማድረግ አይችሉም። ተራው ግለሰብ አይደለም ብዛት የለቀቀው ኢንቴንሽናሊ ሆን ተብሎ የተሰራ ስለሆነ ማለት ነው። አባቶች ካካቸውን አድርገው ይመግባሉ የሚል ዘመቻ ማለት ነው። የተፈላሰፍኩት እና ጎግል የዋሸ ዝም ብላ በቶሪካ እየሰራ የሆነ ፍልስፍና እየሰራ ነው። ዝም ብላ አንተን የሚከተሉ ችሎች ይቀርቡታል። ፕሊስ ማንም አልሰደበም። ተረጋጋው። ለመውጣት ፈልገህ ነው? አይ ነው በዚች አልጠሳብን በዚች በደንብ አስተውሉ። ያው አላስወጣውም፣ አስጨርሰዋለሁ። መረጃ እንደማመጣ 100% እርግጠኛ ስለሆንኩ አሁን ተነስቷል። የኛው ክል ብላ ነው ማረጃ አምጣለን። ቀበሌ ቋረፍ የሚዘጋጀው ቀበሌ ገመሎ ይባላል። እነሱ ቀበሌ በመጀመሪያ ይቆፈራል። ከተቆፈረ በኋላ ይቀቀላል። ከተቀቀለ ይደርቃል። ከደረቀ በኋላ እንደመጠኑ ያ እንግዲህ ምንድን ነው ይሄ ቋረፍ የሚባለው ማለት ነው። ከተለያዩ እጽዋቶች ስራስሮች የሚሰራ ከሙዝ ቅጠል ምናምን የሚሰራ መራራ ተደርጎ ይሰራና ከዛ በኋላ ይሄ ለዓመት ቀለባቸው ተደርጎ ይዘጋጃል። እና ይሄ ዋልድባ አባቶቻችን የሚበሉት ምግብ ነው። ይሄው እንደምታዩት ይሄ ነው። ነገር ግን አንፎርቹኔትሊ ሙስሊሞች በዚህ ጉዳይ ላይ ምን ብለው ሪያክሽንን የሰሩትን እስኪ የተወሰነ 1 2 3 4 ብዬ ላሳያችሁ። እንደዚህ ቀላል የሚባሉ አይደሉም በነገራችን ላይ። እና ይሄንን ሙስሊሞች ካካ ነው የአባቶችን ካካ የመንፈስ ቅዱስ ማደሪያ ብለው መንፈስ ቅዱስን ያወርድልናል ብለው ይበላሉ ብለው እነዚህ የሙስሊም አክቲቪስቶች ይሰራሉ። ሉክ አሁን ይሄኛው ምን ብሎ ተናግሯል? ሰው በመዳን ስም እንዴት የሰው ልጅ ጽዳጅ የሰው ልጅ ካካ ይበላል? ሉክ ይሄንን ማለት ነው። እንዴት የሰው ልጅ ካካ ይበላል? ይሄ ብቻ አይደለም፣ እጅግ በጣም በርካቶች ናቸው በነገራችን ላይ። እና እነዚህ ቦታቸውን አሳያቸው፣ አካውንቱን አሳየው። ሙራት ታደሰ እንግዲህ ታውቁታላችሁ። ያኔ እኔን ለማስገደል ገንዘብ ሲለቅም ነበረ። አሁን ደግሞ ምን እያለ ነው? በመዳን ስም እንዴት የሰው ልጅ ካካ ይበላል? ካካ ነው እያለን ነው። ማን ካካ እንደሚበላ ዊልሲ ያው ካካ ወይንም በህዝብ አድርጎት ያው ጽፎታል። ይበላልን ብሎ ጥያቄ ምልክት አድርጎታል። የዋብያ እምነት ካልዋሸ ድራማ ካልሰሩ መቆሚያ የላቸውም። ወራዶች ናቸው ስንላችሁ እንዲህ በመረጃ እያሰጣናቸው ነው። እድሜ ልካቸው ስንገባ ያው መደበሪያችን ስለሆኑ ውባህያ መደበሪያችን ስለሆኑ ማለት ነው። አህያው ተጭነዋለ። እነኝም ውባህዮች ከመጫን ውጭ ምንም ነገር የሚገባቸው ነገር ስለሌለ ማለት ነው። ጋይድ ቀጥር። አንድ ሰው አይደለም ምን ያህል ብዛታቸውን እናሳያቸዋለን። ቀጥር። ለምሳሌ አንድ መንገድ ላይ ስብከት እንሰብካለን የሚል ራህማ ኢስላማዊ ድርጅት ይባላል ነው። ለምሳሌ ይህንንም አቅርቦታል። ያ እንግዲህ ራህማ እንትኑን አካውንቱን አሳያል። አካውንቱን መለሰር ያ ያዘው ወቅር ራህማ እስላሚክ ድርጅት አሁን ይሄ ታዋቂ እንትን ነው። ሰሞኑን እንደውም ዜናም ሰርተውለታል። ትልቅ ለውጥ እያመጣለ ምናምን ብለው ማስታወቂያ ሰርተውለታል። አስቀጥለው ሌሎቹ ራህማ እስላሚክ ድርጅት እንትን የሚያደርግ ማለት ነው። ድርጅት አስቡት። አንድ ድርጅት የአንድን የገዳም ስም የሚመገቡት ካህናቶች አይምን መነኮሳት የሚመገቡት ካካ ነው ብሎ ቪዲዮ ይሰራል።
ራማ ከሚልካቸው አንዷችን አንዴ ጠቅሷት አይቻለሁ። ያው እናስተምራለን ቲክቶክ ላይ የሚሉ አካላት ስልጠና ተሰጥቷል። ምን ይላል? የኦርቶዶክስ ቅዱሳን አባቶች ምን ይላል? አር ወይም ካካ ለበረከት ተብሎ ሊበላ ግን ቢያመው ተጠያቂው ማን ነው? ማለት ከባድ ነው። ብቻ አላህ ቅኑን መንገድ ይምራችሁ ብለው በእንደዚህ በውሸትና በሐሰት ክስ አምላካቸውን ሊያስከብሩ የሚሞክሩ እነዚህ ናቸው። ውባሃዮች ኦሎዌስ ጭንቅላት ስለሌላቸው አህያ ድሮም እግር እንጂ ጭንቅላት የለውማ፣ ማሰብ አይችልም። ውባሃዮች እንደዚህ ናቸው። አምላካቸው ጭንቅላት ስለሌለው ያ ጭንቅላት አልባውን አካል እየተከተሉ ኦሎዌስ ድራማና ውሸት ነው የሚሰሩት። ይኸው በመረጃው የምናሰጣቸው እናንተ አሪያ አድርጋችሁ የምትከተሏቸው አህዮች እንደዚህ ወራዳና ውሸታም ናቸው። ጋይድ ይሄኛው ደግሞ ምን ይለናል? ይሄኛው ደግሞ ፌስቡክ ላይ በብዛት እንደዚህ የፌስቡክ ላይ ያሉ እንትኖችን የሚለቅ ነው። ምን ይላል? ኮሜዲያን እሸቱ ምን መለሰ? ምን ገጠመው? በመዳን ስም እንዴት ካካ ይበላል? ኮሜዲያን እሸቱ እየበላ ያለው የአባቶች ተብሎ ተጠፍጥፎ እንደ በሱ ተጨብጦ የቆየ እንትን ነው የሚሉት አሉ። አውዝ ቢላህ ምናምን ይልና በካካ ብዙ ተላላፊ በሽታ እንዳለ እንዴት ማወቅ ይከብዳል። አልሐምዱሊላህ ሰላም ምናምን እያለ ይቀጥላል ማለት ነው። እስልምናን በቃ ከፍ አደረገ። ክርስትና እንደዚህ ተሳደበና እስልምናን ከፍ አደረገ። አህዮች ድሮም ማገናዘብ አይችሉም። የተሰጣቸው የተጫኑትን ተሸክመው መሄድ ስለሆነ አንዱ ይጭናቸዋል። ማገናዘብ ስለማይችሉ ያ የተጫኑትን ዝም ብለው ሄደው ጌታቸው አድርሱ ወዳላቸው ጋር ሄደው ያራግፋሉ እዛ የተሸከሙትን። ምክንያቱም አህዮች ናቸው፣ ውባ አህዮች ማለት ነው። ሶሪ። ይሄንኛውስ ምን ይለናል? ቀጥለው ይሄኛው ደግሞ ይላል የኦርቶዶክስ ቅዱሳን አባቶች አር ወይም ካካ ለበረከት ተብሎ ሊበላ ቢላፊያ የተባረከ ይሁንላቸው። እንግዲህ እነዚህን ሁላ በጣም እንግዲህ አስቡ ማለት ቃላት ነው የሚያንስህ። ታዋቂ የሆኑ ትልልቅ ቻናል ያላቸው ቻናል ብቻ ሳይሆን ድርጅት የሆኑ ነው ያሳየናችሁ። ድርጅት ነው ያልናችሁ። ኃላፊነት ይሰማናል የሚል ድርጅት፣ እውቅና ያለው ድርጅት፣ ግለሰብ አይደለም ያልናችሁ። ቀጥል። እነዚህም ደግሞ ቲክቶክ ላይ እናስተምራለን የሚሉ ኡስታዞች እንደዚህ ይህንኑ ሀሳብ በነገራችን ላይ አንድ ሰው ሁለት ሰው ወይም ደግሞ ተራ ሰዎች አይደሉም እያሳየናቸው ያለ ነው እና እጅግ በጣም ቲክቶክ ላይ እናስተምራለን የሚሉ ለእስልምና ጠበቃ እንቆማለን የሚሉ አካላትም ይሰጠውበታል ማለት ነው። ያ ውርደት ማይሰለቻቸው የኔ ፎቶ እያደረጉ ነበረ ሰሞኑን ቲክቶክ ላይ ተከታይ እንዲመጣላቸው ሲፍጨረጨሩ የነበሩት። እሷን ስላልተሳካላቸው አሁን ደግሞ ገዳሚያዋን ካካ ነው የሚበሉት የሚል ዘመቻ ነው የዘመቱት። አስቀጥለው ገዳሚያዋን ካካ ይበላሉ የሚል ማለት ነው። ውባህዮች ጭንቅላት የላቸውማ። በምን ያገናዝባሉ? በምን ያስተውላሉ? ካልዋሹ አምላካቸውን እውነት ማድረግ አይችሉም። ውሸታቸው ብቻ ነው አምላካቸውን ህልውና የሚያስቀጥለው። ውድ ሙስሊም እህት ወንድሞቼ ምንድን ነው የምትረዱት? ከእንደዚህ አይነት ቆሻሾችን ዛሬም መምህር አድርጋችሁ ትከተሏቸዋላችሁ? ዛሬም እነኝን ሰው ናቸው ያስተምሩናል፣ እውነት ይነግሩናል ብላችሁ ትከተሏቸዋላችሁ? ሪከርድ የሚያደርጉላቸውም እዩት። የአባቶች አር ላይ መንፈስ ቅዱስ አርፏል። አብዙላሂ እነኚህ ናቸው አሁን እስልምና እውነተኛ ሃይማኖት ነው ብለው የሚሰብኩህ እነኚህ ናቸው። እንደነኚህ አይነቶቹን ክርስቲያኑ ነቅቷል። ውባህዮችን አይከተልም። ጭንቅላት አልባ አካል ተረከዝ ሊያመልክ ማንም ክርስቲያን ሙስሊም ቤት እንደማይሄድ ግልጽ ነው። ጭንቅላቱን የሚጠቀም እግር ሊያመልክ ጭንቅላት የሌለው ጋር አይሄድም። ውባህዮች ጭንቅላት ስለሌላቸው አምላካቸውም ጭምር። ሙስሊሞች መቼ ነው የምናውቁት ነው? ከተኛችሁበት ከገባችሁበት ማደንዘዣ መቼ ነው የምባንኑት? እንዲህ ድራማ እየሰሩ በሐሰት የሰው ሃይማኖት ላይ ውሸት እየተናገሩ በግልጽ በመረጃ እያሳየናችሁ መቼ ነው የምባንኑት ነው? በኡስታዞች ደረጃ ኡስታዞችን ተዋቸው። በድርጅት
ኡስታዞችን የሚያሰማራ ድርጅት እንኳን ሳይቀር የአንድና የቤተ እምነት በሐሰት ሲጽፍ በሐሰት እንደዚህ ሲያወጣ ሲለጥፍ ዛሬም ትከተላላችሁ እንደነኛ አይነቶችን። ዛሬም እነሱ ይመሩናል ብላችሁ እነሱ ስር እውነት ይነግሩናል ብላችሁ ታስባላችሁ? ክርስቲያኑ ኦልሬዲ ባኗል፣ ነቅቷል። ምን አይነት ቆሻሻ ድራማ እንደሚሰሩ ሁሉም ክርስቲያን አውቋል። አሁን ላይ እግዚአብሔር የተመሰገነ ይሁን። በፊት የሰው ፕሮፋይል እያደረጋችሁ ሻዳ ተሲዛላችሁ፣ ያልሰለመውን ሰለመ ትላላችሁ፣ አርቲስቶችን አንታችሁ ሰለመ ትላላችሁ፣ የክርስቲያን ፕሮፋይል እያደረጋችሁ ሰለመ ትላላችሁ። ነቃባችሁ፣ ሰለቸው፣ ቋቃለው ክርስቲያኑ። ሙስሊሞች መቼ ነው የምናውቁት? እነኚህን መከተል የምታቆሙት መቼ ነው? እኔ ለክርስቲያኑ አይደለም አሁን መልእክቴ። ሙስሊሞች መቼ ነው የምናውቁት? እነኚህ የምትከተሉት መቼ ነው? መከተል የምታቆሙት መቼ ነው? እንግዲህ ይህም አሁን ተጸይፎ አሁን ሙስሊም ሆኖ ነው። ምክንያቱም ማገናዘብ አይችሉም። ሙባዮች ናቸው። ቀጥልሽ። ይህን ቪዲዮ ላስደምጣችሁና ሌላም ጨምርላችኋለሁ። ዘጋኝ ያለ ይሄ ነገር አሁን ከሃይማኖቱም ጋር ምን ያገናኘዋል? ከባህልም ጋር አገናኘውም ብዬ ነው ማለት ከትምህርትም ጋር ከሃይማኖት ትምህርቶች ጋር አንዳንድ ነገር ከዚህ ይገናኛል። ከምክርም ጋር ደግሞ በቃ እንደ ሳይንሶቹ ስንወስደው ምንድን ነው ይሄ የአባቶች ለምን ለአባት አይደለም የትልቅ ሰው ምናምን ለምን ተዘቅዝቆ ወደዛ ሄድ? እንዴት ነው አስባችሁት? ምንድን ነው የምትሉ ሰዎች ደግሞ ካካ ነው ወላሂ ላዝም ካካውን ነው የኮረሸው ወላሂ ላዚም ነው ያለው አይደለ? ወላሂ ላዚም የሚኮረሽመው ካካ ነው። ወላሂ ላዚም እያለ እየማለ የሚበላው ካካ ነው ይላል። ምክንያቱም ለአምላካቸው መዋሸት ይችላሉ፣ ዋሽተው ሰዎችን ማታለል ይችላሉ። ወላሂ ካካ ነው እያለ ማለት ነው። ቪዲዮ ቆራርጠህ የሐሰት አቀናብረህ ወላሂ ላዚም ካካ ነው የሚበላው፣ የአባቶችን ካካ። እንደዚህ ዘና ብሎ ይሄ ሲታይ አሁን ዘመናዊ ይመስላል። ይሄ ወጣት ሲታይ ገና ወጣት ነው ሲታይ የሆነ አራዳ ነገር ይመስላል። እንግዲህ ቴክኖሎጂ የሚጠቀም ይመስላል። ክሊክ አድርጎ ነገሮችን ማገናዘብ የሚችል ይመስላል። ግን ውባህያ ተከታይ ስለሆነ ውባህያ ስለሆነ ጭንቅላት አልባ አካል የሚከተል ተረከዝ አምላኪ ስለሆነ ይሄ አይሰራም። ንፍጥ ነው የሞላው። ሰው እንዴት ይህንን አይጠቀምም? ለምን ጎግል አያደርግም? ቢያንስ ለምን መረጃዎች ዲግ አያደርግም? ምክንያቱም ውባህያ ነው። ውባህዮች የተጫኑትን ማድረስ ነው። እግር እንጂ ጭንቅላት የላቸውም። አምላካቸው ልክ እግር እንዳለው ጭንቅላት እንደሌለው ወላሂ እየበሉ ያሉት ካካ ነው ብሎ ይምላል። ምክንያቱም ዋብያ ነው፣ ውባህያ ማለት ነው። ውባህያ ድሮም ከምጫን ውጭ ሪዝኔብል አይደለችም። በምክንያት የምትናገር አይደለችም። ተበላይ ከጠጣች እምበርት ስለሌላት በቃ ማናፋት ነው ዝም ብሎ። አህያ እንደዛ ነች። ውባህዮችም እንደዛ ናቸው። ይጫናሉ። የተጫኑትን ዝም ብለው መጥፋት ነው፣ ዝም ብለው መጮህ ነው። ሪዝኔብል አይደሉም። አንድ ተቋም ኡስታዞችን ተዋቸው። ኡስታዞቹን የሚልክ ተቋም በገዳም ውስጥ የሚበላው ካካ ነው ብሎ ይጽፋል። ጋይድ አስባችሁት? ምንድነው የምትሉ ሰዎች ደግሞ ካካ ነው ወላሂ ላዝም ካካውን ነው የኮረሸው። የፈጣሪ ያለ እስኪ ይኸኛውን ደግሞ እናዳምጠው። ዘገነነኝ ወላሂ ላዚም ዝግንን ነው ያለኝ። እሸቱ ኮሜዲያን እሸቱ የአባቶች አር ነው ተብሎ የደረቀ አርሲ በላይቼ ዘገነነኝ ወላሂ ላዚም። ምንድነው የዘገነነው? ኮሜዲያን እሸቱ የአባቶች አር ነው ተብሎ ሲበላይቼ። አሁን ምንድነው እሱ? እንደዚህ አይነት አስጸያፊ ገዳማውያንን የመምታት ስራ ነው። ሰዎች ወደ ገዳም እንዳይሄዱ ገዳማውያን አባቶች አቸውን አድርቀው ያበላሉ የሚል ዘመቻ ነው የተከፈተው። ካካቸውን አድርቀው ያበላሉ የሚል ማለት ነው። ተቋም ኡስታዞችን የሚያሰማራ ተቋም ነው የለቀቁት። ግለሰቦች፣ ተራ ግለሰቦች አይደለም የለቀቁት።
ተራ ግለሰቦች ቢሆን ዝም ብለህ ልታልፋቸውም ትችላለህ። ንጽጽር የሚሰሩ ኡስታዞች፣ ንጽጽር የሚሰሩ ንጽጽር ይቀድም ያደርጉ አክቲቪስቶች፣ ተራ አክቲቪስቶች አለም ታዋቂ የሆኑ ኡስታዞች እና ተቋም የለቀቁት ተራው ግለሰብ አይደለም ብዛት የለቀቀው ኢንቴንሽናሊ ሆን ተብሎ የተሰራ ስለሆነ ማለት ነው። አባቶች ካካቸውን አድርገው ይመግባሉ የሚል ዘመቻ ማለት ነው። ጋይድ ለረጅም ሰዓት ነው ትግል ብሎኝ ማለት ነው። አስሬን ያስጠፋኝ ያ ከስር ያለውም ኡስታዝ እንግዲህ ጭንቅላቱን እንደዚህ እንደዚህ የሚለው እሱም ሰርቶበት ነው። ከስር ያለውም እዚህ ንጽጽር ሰራለሁ የሚለው ኡስታዝ እንዲህ የሚለው እሱም እንደዛው ነው። በቃ ኢምፕረስድ ሆኖ ነገር ምናምን እንደዚህ ምናምን ነገር ያ ባይዞ ሰርቶ ነበረ። ከዛ በኋላ ቪዲዮን አጥፍቶት ነው እፎይ ልጅ ሰርቶ ነበረ በመገረም ሰርቶት ከዛ በኋላ ቪዲዮን አጠፋው። አንፎርቹኔትሊ ማለት ነው። ሜቢ አንድ ላሳያችሁና ይበቃችኋል። እጅግ በጣም በርካታ ናቸው ፌስቡክ ላይም የተለቀቁ ማለት ነው። ትንሽ አይደለም ብዙ ነው በጣም። አንድ አባታችንን አር ሲበሉ የሚያስቱ መለሰ የአንድ አባታችንን አር ሲበሉ የሚያሳይ ቪዲዮ አለ። ያም ማር የተበላው መንፈስ ቅዱስ ያድርብሃል ተብሎ ነው ማለት ነው። እና አርና መንፈስ ቅዱስ ምን አገናኛቸው? ቪዲዮውን መጨረሻ ላይ የምታዩት ይሆናል። አርና ቆሻሾች ናቸው እንዳለፉ። ያ እንግዲህ እስልምና ዋናው ማወቅ ያለባችሁ ውባህዮች እንደዚህ ናቸው። ውባህዮች እንደዚህ ናቸው። ከውባህዮች ጋር ስትሰሩ ከአህያ ጋር ኦልዌይስ መራገጥ ነው አይደለም? ውባህያ መገለጫው መራገጥ ነው። ከውባህያ ጋር ትተራገጥክ እንደዚህ ነው። እድሜ ልክ እኛ ስራ ውስጥ ስላለንበት ጠንቅቀን እናውቃቸዋለን። ባህሪያቸውን ይታወቃሉ። በቅኔም በምናምን ነገር ሊቅም ስለሆኑ ማለት ነው። ገብርዬ ደግሞ ያው ወንዳ ወንድ ነው፣ ጉልበት ነው ምናምን ነገር እንደሳቸው አይደለም። እና ነጋ ጠባ አላዋቂነቱን እንትን ይሉታል። ከዛ ከዕለታት አንድ ቀን ምርር ይለውና ለአፄ ቴዎድሮስ ይነግረዋል። አለቃ በጣም እንትን እያሉ ነው ምናምን ነገር ብሎ ማለት ነው። በቃ ይዋጣላቸዋል እና ቴዎድሮስ ህዝብ እንትን ተባለ። ሪሲዲንግ ውስጥ ገቡ። ከዛ ልክ ገና እንደተያያዙ ገብርዬ ብድግ አድርጎ አፈረጣቸው። ከዛ አሁን አህያ እያሉ ስላስቸገሩ ነው። አለቃ ነበር ገብርዬ ይህንን አቁሙ ሲባሉ እንትና አለቃ አላቆሙም ስላሉ ነው። ከዛ ብድግ አድርጎ ያፈርጣቸዋል። በሉ አሁን አመኑ ደግመው አህያ አይሉትም አይደለ ምናምን ሲሉ ድሮም እኮ መራገጥና መታገል የአህያ ባህሪ ነው አሉ ይባላል። አህዮች እንደዚህ ናቸው። ብንነግሯቸውም አያቆሙምና እርግጫ ባህሪያቸው ስለሆነ መታገል ባህሪያቸው ስለሆነ አንዳንዴ ከነሱ ጋር መታገላችን በራሱ እኛን እንዳይጥለን መጠንቀቅ አለብን። አህዮች ስለሆኑ ማለት ነው። ውብ አህዮች ባህሪያቸው መታገል መራገጥ ብቻ ስለሆነ ምንም ይሁን ምን ዋሽቶ የሚሆን ምንም መራገጥ ነው ባህሪያቸው። ውብ አህዮች እንደዛ ናቸው። ስንነግሯቸው ጭራሽ ያስተዋወቅናቸው ይመስላቸዋል። ፕሮሞት ያደረግናቸው ይመስላቸዋል። ሊደሰቱ ይችላሉ። አይ ታግለናል የሚለው ራሱ መታገላቸው ከኛ ጋር በራሱ እንደ ክብር ስለሚቆጥሩት አህዮች ማለት ነው። እና ዋናው ነገር ምንድነው? እሱ ከአህያዎች እርግጫ ከአህዮች ትግል ራሳችሁን ነጥላችሁ እውነትን እንድትይዙ ሪከመንድ እናደርጋችኋለን። በተለይም ውድ ሙስሊሞች አስተውሉ። እየተመራችሁባቸው ያሉት አካላት ለእውነት የቆሙ አይደሉም። እውነትን በሐሰት የለወጡ ሐሰተኞች መሆናቸውን ከዚህና በመሰል ማወቅ ትችላላችሁ። ቪዲዮ ሰርች ያለው ከአንድም ሁለት ቼክ አድርጉት፣ ሪፖስት አድርጉት።
ወደ ቶፒካችን እንመለሳለን። ቶፒካችን እንመለስ። እንግዲህ እነዚህ ሰዎች ምንድን ነው ይሄንን ነገር የሚያደርጉ ከሆነ በውሸት ማስረጃ ራሳቸው ቆራርጠው ባመጡት እንግዲህ ወደ የትኛው አምላክ ነው የሚጠሯችሁ? ማለት በውሸት የሚመለክ አምላክ አለ ብለን አናምንም። ያ በውሸት የሚመለክ አምላክ፣ በውሸት የሚጠራለት አምላክ፣ በውሸት የሚመሰገን አምላክ አላሁ አክበር የሚባል ከሆነ በሐሰት ይሄ በቃ አጋንንት ነው። የሚያስተምሯችሁ እንዳለ የሐሰት የውሸት አጋንንታዊ ትምህርት መሆኑን በዚህ መረዳት ትችላላችሁ። በተለይ ሙስሊሞች ይህንን በደንብ መረዳት ማወቅ መቻል አለባችሁ። እና ማለት ሃይማኖታዊ ነገር ላይ እውነተኛ ካልሆኑ የሚታበሉ ከሆነ የሚሰጡት ማስረጃ ሰውን ወደ እስልምና እንጠራለን ብለው የሚናገሩት በዚህ በውሸት ተረት ተረት በውሸት በተቀጠፈ ነገር ከሆነ በተቆራረጠ ቪዲዮ ከሆነ እነዚህ ሰዎች እንዴት ነው እውነተኛ ነገር ስለ ሃይማኖታችን ያስተምሩናል ብላችሁ የምትጠብቁት? ነው የኛ ጥያቄ። እንዴት ነው እነዚህ ሰዎች እኛን ትክክለኛውን እስልምና ያስተምሩናል ብላችሁ በፍጹም ኤክስፔክት እንዳታደርጉ። ምክንያቱም እነዚህ ሰዎች አሁን መጽሐፍ ቅዱስ ሲያነቡ ይታያሉ፣ ክርስትናን እናስረዳለን፣ ክርስትናን እንፈተፍታለን ሲሉ ይታያሉ። ስለዚህ በአጭሩ እንደዚህ ቴዎሎጂካል ነገሮችን የሚዋሹ ከሆነ የምናውቃቸውን ነገሮች የሚዋሹ ከሆነ እነዚህ ሰዎች በሙሉ ሐሰተኞች ናቸው። አይደለም እንደዚህ ጆሮ ሳታችሁ ልታዳምጧቸው የምትችሏቸው ይቅርና እንደው በመንገድ ላይ እንኳን ብታገኟቸው የምትናገሯቸው የምትገስጿቸው አካላት መሆን አለባቸው። ራሳችሁን አግልሉ። ይሄን ነው እኛ የምንላችሁ። እኛ ይሄን የተደረገውን ነገር ያለውን ነገር እናደርሳለን፣ እነግራችኋለን። እናንተ ደግሞ በራሳችሁ ብታዩት እውነትን ወደ መርዳት ትሄዳላችሁ ማለት ነው። እና ኤኒዌይስ ወደ ዛሬው ቶፒካችን እንመለስና እዛ ላይ ፎከስ እናድርግ። ያ የዛሬ ቶፒካችን ከትናንትናው የቀጠለ ነው። ትናንትና አረፋ እንደመሆኑ ነገ አይ ቲንክ ይመስለኛል አረፋ እንደመሆኑ አላህ ወደ ቅርብ ይመጣል። ስፔሻል ዴይ ነው ተብሎ ስለሚታመን ወደ ቅርብ ይመጣል። የአረፋ ቀን አላህ በቅርበት ይመጣል ተብሎ ይታመናል። እሱን ተመልክተናል ትናንትና ማለት ነው። ዛሬ ደግሞ ከእርድ ጋር በተያያዘ አረፋ የእርድ በዓል ነው የሚል አስተምሮ ስላለ እሱን እንመለከታለን። ቃል ሰላም ብለናል። እንኳን ደህና መጣህ። እንኳን ደህና ቆያችሁኝ ቦስ። ሰላም ብያለሁ። ክርስቲያን ገስት ላይ ያላችሁ ሁላችሁንም፣ ከስር ያላችሁንም ሰላም ክርስቶስ ከኔን ከእናንተም ጋር ይሁን። ሰላም፣ እንዴት አመሻችሁ? ሰላም፣ እግዚአብሔር ይመስገን። አፍራህ ሰላም ብለናል። ሌሎቻችሁም ሰላም ብለናል። አልሐምዱሊላሂ መቀጠል ትችላለህ። እኛም ሰላም ብለናል። ወንድሞች እንዴት ናችሁ? ደህና ናችሁ? ይመስገነው። አንድ ጥያቄ መጠየቅ እችላለሁ? ጥያቄ ወደ መጨረሻ የምንቀበለው አሁን ቶፒኩ ላይ ነው የምናወራው። ያ ቶፒኩ ላይ ታወራለህ። ምናልባት ያ ወንድሜ ከላይ እያስተማረ ነበርና በእነሱ ባለፉበት ማትለፉ እያለ ነው እና ወደ 1000 ምናምን ወንድሞች እዚህ ጋር አሉ። 2000 ወንድሞች ለምን ውይይት ተቀብላችሁ ምዕመናኑን አክበራችሁ ለምን አትገኙም? ለራሳችሁ ለምዕመናኑም ያው አሳየው ክርስቲያን ውይይትን እንዲቀበሉ ውይይቱ ለምን አትቀበሉ ነው የተሰጣችሁን ውይይት አዳምጣ ክርስቲያን አሳየው። እንቀበላለን እናሳየው። አላየሁም በሚለው እናጠላለን። እየተለመናችሁ አትጩ። ያው ሄድና ኡስታዞችን አዳምጥ። ኡስታዞችን ሄድና ለምንድን ነው ክርስቲያንን የፈራችሁት? ተወያዩ። እፎይ ለምን ይጨንቀሃል? እሺ ኡስታዞችን ሄደ አሁን ክርስቲያንን ተቀበሉት። እነኚህ ኡስታዞች ከቤት ማወጡትን ተቀበሉ ክርስቲያንን በላቸው። እኔ ማምን ይጨንቀኛል። ኡስታዛችሁን አለን የምትሉትን ኡስታዛች አጥቤ ጨምቄ አስጥቸው እስከ ቴሌቪዥን ፕሮግራሞቻችሁ እስከ መስጊዳችሁ መነጋገር ያደረግኩት እኮ። ኤኒዌይስ አልሐምዱሊላህ እንኳን ደህና መጣ። አብዲል ፈትህ ነው የሚለው። ሰላም እፎይ፣ እንዴት ናቸው? ሰላም ነው። ሰላም ነው። አጭር መልእክት ላስተላልፍና እንትን ልበል። እንዴት ናችሁ? ሁላችሁም ሰላም ነው። እንትን በጣም ፌስቡክ ላይ እንደዚህ ተደጋጋሚ እንደዚህ አይነት ፖስቶች እንትን እያሉ ስለሆነ ሁላችንም አሁን እዚህ ክርስቲያን ያሳያቸውን እያንዳንዳችሁን ቪዲዮዎች በጠቅላላ በየራሳችሁ ቻናል በየራሳችሁ ፌስቡክ ፔጅ ላይ
ፖስት በማድረግ እያንዳንዱን የውብ አህዮችን ጉድ እንድታወጡት ስንል በትህትና እንጠይቃለን። ወንድሞች ይህ አገልግሎት እናንተ ያስፈልጋል። ስለዚህ በርቱ። ይሄ ነው መልእክቴ። ቀጥሉ። እፎይ ትናንትናም ነግሬያችኋለሁ። ፌስቡክ የሌላችሁ ፌስቡክ ክፈቱ። ፌስቡክ ያላችሁ ደግሞ ይሄንን በጣም ፌስቡክ ላይ ተሰራይቷል። መረጃው በጣም በሐሰት ፌስቡክ ላይ ተሰራይቷል። እኛ ራሱ ያመጣ ነው። የነሙራት ታደሰ ሌሎቹም ራማ ሚዲያ ገዳም ውስጥ ካካ ነው የሚበላው ብለው የሰሩት ተቋሙ ራሱ እንግዲህ ተቋም ሆኖ ራማ ሚዲያ ተቋም ነው፣ እንትን አይደለም፣ ግለሰብ አይደለም፣ ድርጅት ነው። በድርጅት ደረጃ ስማችንን ያጠፋው ፌስቡክ ላይ ነው። ሰው ምላሽ ያስፈልጋል። እዛ ላይ በደንብ አድርጋችሁ ልቀቁት። ቪዲዮዎቹን በደንብ አድርጋችሁ ልቀቋቸው። ምን ያህል ወራዳና ውሸታም እንደሆኑ በደንብ ሰው ይወቀው እና ማንኛውንም ነገር በምንም ተአምር የትኛውንም ነገር ክርስትናን ቬኔሬት ያደረጋችሁ መስላችሁ በፍጹም አንዲት ውሸት እንዳትዋሹ። እናንተ እውነታን ብቻ ግለጡ። ሲፈልግ ይምጣ፣ ሲፈልግ ጥገር ይበል። እኛ ጉዳያችን አይደለም። እኛ የሚጠበቅብን ማድረስ ብቻ ነው እውነታን። እኛ ክርስቲያኖች በክርስቶስ ክርስቲያን የተባልን እስከሆን ድረስ ከሞት ድረስ ልንከተለው እንጂ ድራማ ልንሰራለት አልታዘዝንም። እነሱ ድራማ ይስሩ፣ ነገር ግን የሚሰሩትን ድራማ የማጋለጥ ግዴታ አለብን። ሰዎች እንዳይሸወዱ እንዳይጭበረበሩ የማጋለጥ የማዋረድ ያንን ውሸታቸውን የማሳየት ግዴታ አለብን። እሱን በትኑት መረጃው። ኤኒዌይስ አብዲል እሺ፣ አብዲል ፈታ አለ። ኦኬ፣ ቶፒኩን አስጀምረው ክርስቲያን። ኦኬ፣ አረፋ በዓል አይ ቲንክ ነገ ነው መሰለኝ። አዎ ነገ ነው። ኦኬ፣ የአረፋ በዓል የእርድ በዓል ነው አይደለ? የእርድ በዓል ነው አይደለ? ይታረዳል። አዎ። ለምን ነው የሚታረደው? ምን በለው ማብላት ስጋ ነው እኮ። ለምንድን ነው የእርድ በዓል የሆነበት ምክንያት? እንዴት አይታረድም? ላስተምረው ነው ወይ ልታስተምረው ነው እኮ? ለምንድን ነው የሚታረደው ነው ጥያቄ እኮ ነው። የእርድ በዓል የሆነበት እንዴት አይታረድም? እንዲበላ ነው ታዲያ፣ በዓላችን ነው። ኦኬ፣ ረመዳንስ የእርድ በዓል ተብሎ ይባላል? እንደዛ የሚባል ማስረጃ የለኝም ለኔ። ረመዳን የእርድ በዓል ይባላል ወይ ነው ያልኩህ፣ ጥያቄ ነው። ስለ ረመዳን ነው የምታወራኝ ወይስ ስለ ሀጅ ነው? ሀጅ ነው። ይኸው ረመዳን አልፏል። ያን ጊዜ ቢጠይቀኝ ኖሮ አሪፍ ነበር። አሁን ሀጅ ነው። የእርድ በዓል ተብሎ የሚጠራው የትኛው ነው? ሀጅ ነው። ሀጅ ነው። የትኛውም ጊዜ ይታረዳል። ሀጅም ከወጣ በኋላ መታረድ ችግር የለውም። ይህ ግን ባላችሁ ነው። የእርድ በዓል ተብሎ የሚጠራውስ የትኛው ነው? የእርድ በዓል የሚባል ነገር የለም። ሀጅ ነው። የሀጅ ጊዜ ይታረዳል። የእርድ በዓል ተብሎ የሚጠራ የለም። የእርድ በዓል የሚባል ስም የለማ። ሀጅ ነው። በሀጅ ጊዜ ደግሞ ይታረዳል እኮ። የትኛው ላይ ነው ሞር የሚታረደው? እሺ፣ ሁልጊዜም ይታረዳል፣ ግን ሀጅ ላዝም ነው። ላዝም የሚባለው ሀጅ ነው። ኦኬ፣ መልካም። እሺ፣ ምንን አስመልክቶ ነው ሀጅ የሚደረገው? ከእስልምና መስፈርቱ አንዱ ነው ሀጅ። መቼ ነው የተጀመረው? እሱ ማስረጃ የለኝም ለኔ። ኦኬ፣ መልካም። የእርድ በዓል ላይ በዛ በእርድ በዓል ላይ ብቻችሁን ነው የምትበሉት? አብራችሁ ከሁሉም ከሙስሊም ጋር ነው አብሮ የሚበላው? ያለው ለሌለው ይሰጣል። ሰደቃ አሉ። ኦኬ፣ ለምሳሌ ሀባሾች ለዋብዮች መስጠት ይችላሉ? አህባሽና ዋብያ የሚባል እስላም የለም። ሙስሊም ነው። መልካም። አላህ ጭንቅላት እግር አለው የሚባለው ነገር ጣዖት ነው፣ ወይንም ደግሞ ጭንቅላቱ አልተገለጠም እግር አለው የሚሉ ጣዖት ነው የሚሉ አካላት ቢያርዱት ትበላለህ? ይህ የሰዎች ትርክት ነው። ሃይማኖት እስልምና ሃይማኖት ነው። ሌላው የሰዎች ትርክት ነው እንጂ ትበላለህ ወይ ነው ጥያቄ። ሃይማኖት ነው። ሌላው የሰዎች ትርክት ነው እንጂ። እሺ፣ ምን አልከኝ? አላህ እጅ አለው እግር አለው
የሚሉ አካላት እሱ ጣዖት ነው፣ እጅ ያለው አላህ ጣዖት ነው፣ የኔ አላህ እጅና እግር አይነገርለትም፣ እጅና እግር አለው የሚሉ ግን ጣዖት ነው የሚያመልኩት ብለው ቢያርዱ ትበላለህ ወይ? ሙስሊም በአላህና በነቢያችን የሚያምን ሁሉ ካረደው ይበላለሁ፣ ግን ካፊር ከክርስቲያን ያረደው አልበላም። መልካም። ስለዚህ ክርስቲያን ያረደውን አበላም አይደለ? አልበላም። የትኛው ሙስሊም ሆኖ አላሁ አክበር ብሎ የሚያርዱ ከሆነ እበላለሁ። መልካም። ስለዚህ ነብይ ደግሞ ክርስቲያን ያረደውን ብሉ ብሏል። አንተ ክርስቲያን ያረደውን አበላም። አላህ እጅ ግራ አንተ ማስረጃ አምጣልኝ። ክርስቲያን ያረደው ብሉ የሚል ማስረጃ አምጣልኝ። አቸኩል እሰጥሃለሁ። አላህ እጅ ያለው ብለህ ታምናለህ አንተ? አለው፣ ግን እንደኛ አይደለም። መልካም። እግርስ? እግር እንዳለው ማስረጃ የለኝም። አላውቀውም፣ እኔ አላውቀውም። አምላክህን እግር እንዳለው አታውቀውም? ባት አለው። ባት አለው። አምላክህን ባትና እጁን ታውቃለህ። እናንተ ፍልስፍና የለኝም። ገባ? ችግር የለውም። ቁርአንና ሐዲስ ይኸውልህ፣ አምላክህን ባቱንና እጁን ነገረኝ ብቻ ነው የሚያወራው። እሺ፣ ችግር የለውም። ባቱንና እሺ፣ አንተ እንደኛ አይደለም፣ ግን እንደኛ ችግር የለውም። ይሁን። ያ ባትና እጅ ያለውን ያንተን አላህ ጣዖት ነው፣ ያንተን አላህ የኔ አላህ ይግደለው ብሎ አንድ ሙስሊም ቢያርድ ስጋ ትበላለህ? የኔን አላህን የሚያምን ሙስሊም ካለ ሙስሊም አይደለም። ያ ሙስሊም ካፍር ነው እንጂ ሙስሊም አይደለም። አይ ሙስሊም ነኝ ብሏል እሱ እኮ። ባላህ አምናለሁ፣ በመሐመድ ነብይነት አምናለሁ። ያንተ አላህ ግን እጅና እግር ያለው ከሆነ እሱ ጣዖት ነው። እጅና ባት ባት ነው ለካ አንተ እጅና ባት ያለው ያንተ ጣዖት ነው፣ በእጅና በባት አይገለጥም ብሎ ቢያርድ ትበላለህ ወይ ነው ጥያቄው። የአላህ ሁለት የለም፣ አላህ አንድ ነው። የአላህ ሁለት አለ ምን ማስረጃ ካለ አምጣ። አልወጣኝም እኔ። ነገር ግን አንተ የምታምነውን አላህ እጅና ባት አለው ያልከውን እሱ ጣዖት ነው ብሎ ቢያርድ ትበላለህ ወይ ነው። እኔ ማን አላህን ጣዖት ነው ብሎ የሚያሳምነኝ ሰው ካለ ያ ሰው ሙስሊም አይደለም ነው የሚለው። ገባ? ስለዚህ ትበላለህ አበላም ነው። አሁን እንደዛ ብሎ የሚያርድን ትበላለህ አበላም ነው። ስለዛ አላህ ጣዖት ነው ብሎ የሚያርድ አላህ እሱን እንዴት ብዬ ነው የሚባለው ነው። መልካም። ነገር ግን እኮ በአላህ አምናለሁ ብሏል እሱም። ነገር ግን የእሱ አላህ ደግሞ እጅና ባት የለውም። ለየሱ አላህ ባትና እጅ እንደሌለው ማስረጃ አምጣልኝ። የለኝም ብሎ የሚያምን እያልኩ እኮ ነው። የኔ አላህ እጅና ባት አይነገርለትም የለውም። ነገር ግን ያንተ አለው ካለ ጣዖት ነው ብሎ ቢያርድ ትበላለህ ወይ ነው ጥያቄው። ባይዚው አላህን ማስደብ የለብህም። አንተ እኮ አምላክ ያንተ አምላክ እኮ አላህ ነው። ግብፃዊ እኮ የሚያምኑት እኮ በአላህ ነው የሚያምኑት። አታውቅም? ይሄንን ያንተን አላህ አይደለም በኢየሱስ አምናለሁ። አረብኛ መጽሐፍ ቅዱስ ስላሳየ ምን አረብኛ መጽሐፍ ቅዱስ ስላሳየ ችግር የለውም ማሳየኝ። ያንተን አላህ አይደለም ኢየሱስን ነው አላህ የሚሉት። ኢየሱስን አላህ ብለህ ታምናለህ አንተ? አላህማ አምላክ እንደሆነ ታውቃለህ። ነቢያችን ብቻ ነው የሚሰድበው አንተ። እኔ ስም እኮ አይደለም የጠየቅኩህ፣ ስም አይደለም የጠየቅኩህ። አንተ አብድል ለምሳሌ አብድል ስትባል አብድል የሚባል እኮ ሌሎች አብድሎች አሉ። እኔ ስለ አንተ ፐርሰን ነው እንጂ እያወራለሁ ስለ ስም አይደለም እያወራለት፣ ስለ ስም ጉዳይ አይደለም። አረቦች እሱ ጉዳይ አይደለም ምን እያወራለሁ። ስለዛ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አላህ ብሎ አይጠራም። በአረብኛ መጽሐፍ ቅዱስ ኢየሱስ ክርስቶስ አላህ ብሎ አይጠራም። እስልምና ለቀህ ትወጣለህ ላሳይህ። አላህ ብሎ የሚጠራ የለም። አላህ ነው። እግዚአብሔር የሚባለው አላህ ነው። እስልምና ለቅቄ እወጣለሁ አሳይህ። ለአንድ ሰከንድ አለቅም። በቃ አሁን አትከራከረኝ። ስለዚህ በደንብ አስተውል። አሁን አላህ እንትን አለኝ የምትለውን እጅ አለው ባት አለው ያልከው አላህ የኔ አላህ አይደለም እሱ ጣዖት ነው ብሎ የሚያምን እንደዛ አይነትን አካል እንደዛ ምን ይኸውልህ፣ እጅ ኡፎ ያዳምጠኝ። እጅና ባት አለው የሚለው እኔ አይደለም ቁርአን ነው የሚገልጸው። ግን አምሳያ እንደ ሰው አይደለም። ገባህ? እኔ እሱን እኮ አይደለም ጥያቄ። ቁርአኑ ገለጸው አልገለጸው? አሁን እሱ እንደዛ ብሎ የሚያምኑ ካለ እሺ፣ እንደዛ ብሎ ቁርአን እንዳዘዘው እሺ፣ አዳምጠኝ አንዴ ላውራ እንጂ ቁርአን እንዳዘዘን የማያምኑ ሙስሊም አይባሉም። ይሄ ገባህ? ቁርአንና ሐዲስ ነው እኛ የምንከተለው። ገባህ? ነቢያችን ድሮ ሰሃባዎች ሲሰብኩት ያሉት እስልምና ነው እኛ የምናውቀው። ሌላው ፍልስፍና መጥቶ በቃ ጨረስን።
ጨረስን። ስለዚህ ከሀባሻ ቂዳ ውስጥ እስቲ አላህ እጅና እግር አለው የሚል አንድ እስቲ ቪዲዮ ወይንም አንድ መጽሐፍ ማስረጃ ስጠኝ። እግር አላቅም። እጅ እንዳለው አዳምን በሁለት እጆች ፈጠርኩ ይላል። ሀባሾች ነው ሀባሾች የኛ አላህ አዎ እጅ አለው ወይንም ደግሞ አዎ ባት አለው ብለው ያስተማሩበትን አንድ ቪዲዮ ስጠኝ ወይንም አንዲት የመጽሐፍ ማስረጃ ስጠኝ። እኔ ሰው አይወክለኝም። እኔ የሚወክለኝ እስልምና ቁርአንና ሐዲስ ብቻ ነው። እኔ ስለ ሰው አላውቅም። ስለዚህ ሀባሾች አቂዳ ከአንተ ጋር ሄድም ማለት ነው። ቴንኪው። እሺ ወደ ቅድም እንመለስልና አብዲ ቆይ ቅድም እንመለስልና የክርስቲያኖች ያረዱትን አልበላም ብለሃል። ለምን ነው የማበላው? ክርስቲያኖች ያረዱትን በአላህ አያምኑማ። ስለዚህ መሐመድ ይህንን ሰዓት ቀርቶ ነው የመጽሐፉ ሰዎች አላህ የሚለው የመጽሐፉ ሰዎች ምግብ ለእናንተ አደረበኛ የመጽሐፉ ሰዎችን ምግብ ተመገቡ ያለው። ስለዚህ መሐመድና አላህ ይህንን ሳያውቁ ቀርተው ነው። ይኸውልህ አዳምጠኝ። ለምሳሌ ክርስቲያኖች በብዙ መንገድ ትለያያላቸው። አንድ አዳምጠኝና የግብፅ ክርስቲያኖች ሳያርዱ አላሁ አክበር ቢሎ ነው የሚያርዱ። ገባህ? የእነሱን መብላት ይችላለሁ። ግን ኢትዮጵያ ያላችሁ ክርስቲያኖች እግዚአብሔር ስብላችሁ እግዚአብሔር ነው የምታምኑት። ስለዛ አላምንም እኔ። ክርስቲያኑ ራሱ እሺ ልጨርሰው መጀመሪያ ሀሳቤን ተረዳኝ። በአላህ ስም ብዬ ልረድልህ ትበላለህ? በአላህ ይኸውልህ አዳምጠኝ። አሁን ለምሳሌ አንተ አታምንም። ዝም ብሎ አላሁ አክበር ብላ ማለት ከሆነ አንተ ስለማታምንበት እናውቃለሁ። ግን ግብጾች እንደሚያምኑት አምናለሁ። ግብጾች አላህ ሲሉ ማንን ነው? አንድም አብን ነው። አብ እያሉ ነው። አንተ አብ ነው ብለህ ታምናለህ? አብ የሚባል ነገር አያውቁም እነሱ። አብ የሚባል አማርኛ አያውቁም እነሱ። አላሁ አክበር ቢሉ ነው። አላህ አንድ ቢሉ ነው የሚያርዱት። ገባ? ማን ያለህ? ና የትኛው ቦታ ላይ ነው አላህ ሲሉ አብን እንዳልሆነ? ና ክፈትልኝ። መጽሐፍ ቅዱስ ላይ ክፈትልኝ። አረብኛ መጽሐፍ ቅዱስ ክፈትልኝ። ስልክ የለኝም ለኔ። አላህን አብ ሲሉ አባትን ነው፣ አብን ነው፣ ልጅ ያለውን ነው። እንዳንተ እነሱ ችግራቸው ለአምላክ ባትና እጅን ሳይሆን አላህ እያሉ ያሉት አባቱን ነው፣ አብን ነው። አብን አላህ ብለው ይጠራሉ። ቅድም ብያለኝ እኮ ያንተ አላህ ባትና እጅ ነው። አረቦች ግን ወይም ደግሞ ግብጾችም እኔም በል ብትለኝ ችግር የለብኝም። ለምሳሌ ዕብራውያን ምዕራፍ 1 ቁጥር 8 ጀምራለሁ። ስለ ኢየሱስ እንትን የተባለውን አላህ ይለዋል። ኢየሱስ ነው አላህ ይለዋል። ግን ስለዚህ አንተ ኢየሱስን አላህ ብለህ ታምናለህ? አታምነው። አብን አላህ ብለህ ታምናለህ? አታምነው። አሁን ጥያቄያችን ምንድን ነው? ጥያቄያችን ምንድን ነው? የመጽሐፉ ሰዎች የተባሉት እነማን ናቸው? የምኑ መጽሐፍ? በቁርአን ላይ መጽሐፉ ሰዎች የሚላቸው እነማንን ነው? መጀመሪያ ስለ ግብፃዊ መጨረስ አለብን። ታዲያ ችግር የለውም። የመጽሐፉ ሰዎች የሚላቸው ማን ነው? ቁርአን ላይ ቁምና ግብፃዊ ማስረጃ ሁሉንም መነካካት ምን ያመጣው? እሺ ማስረጃውን ልንገርህ። ታውጣለህ? የላ መጽሐፍ ቅዱስ ራስ ታውጣዋለህ። እኔ ነገርኩህ እኮ የትኛውም ቦታ ላይ ብትሄድ ስለ አብ አላህ ብለው ይላሉ። ችግር የለውም። አንተ አላህን ግብፃዎች ምን ብሎ እንዲያምኑ ታውቃለህ? ለአላህ ልጅ አለው ብሎ ስለሚያምኑ ነው። ከኛ እንኳን አይደለም እንጂ ለአላህ ልጅ የለውም፣ አብ ልጅ የለውም ብለው የሚያምኑ ግብጾች ልጅ አለው ብሎ ነው የሚያምኑት እኮ። ልጅ አለው ብሎ ነው የሚያምኑት። እንዴት ነው የምታወራው እንዴ? ታዲያ ምንድን ነው የምታወራው ወንድማችን? ታዲያ ይኸውልህ አንደኛ ተረዳን። የማወራውን አብን ነው አላህ የሚሉት እያልኩህ ልጅ አለው ብለው ነው የሚያምኑት። ከኛ የሚለይት በዛ ነው ይለኛል። ስለዚህ አብ ማለት አባት ልጅ አለው ማለት ነው። ስለዚህ አላህን አብ ሲሉ ምን እያሉ ነው? ያንተን አላህ ልጅ ሚስት ስለሌለው ልጅ የሌለውን አይደለም። ደጋግሜ እኮ ነግሬህ ነበረ። የቋንቋ ጉዳይ ስለሆነ ይሉታል። ሲሉት ግን አብ እያሉ ነው፣ ልጅ አለው እያሉ ነው። ያንተው ደግሞ ልጅ የለውም ከቋንቋ አንጻር ስለሆነ ለአምላክ ልጅ ሊኖረው አይችልም አላህ ይሉታል። እሱ ሌላ ጉዳይ ነው። ነቢያቶች ለአምላክ ልጅ የለውም ብለው ስላልሰበኩ
አንተ አጋንንቶችን ስብከት እዛ ነው አላህ ልጅ የለውም ያልከው። ኤኒዌይስ ወደ ቶፒኩ ተመለስና ሱራ 5:6 እና ክፈተው ክርስቲያን ይህን ክፍል ፈሰር እስኪ። ሱራ 5:5 ላይ እንደዚህ ይላል። ዝቅ አድርገው ይህን አንብበና ሲፈሰርልን አብዲ ስለምንድን ነው ጥያቄ? አንብበውና ፈሰርልን። አማርኛ እኮ ነው እንዴ? አንብቦታ አንብበና አስረዳት። ያኛውን ብታረገው የተጻፈውን ማንበብ ትችላለህ አይደል? አማርኛው። እሺ ዝቅ አድርገው። እሺ ዝቅ አድርገው አንብብና ጥያቄን ጠይቀው። ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ እነዚያም መጽሐፉን የተሰጡት ሰዎች ምግብ ያረዱት ለእናንተ የተፈቀደ ነው፣ ምግባችሁም ለእነሱ የተፈቀደ ነው አለ። ስለማን ነው እያወራለሁ? ስለማን ነው እንደሚያወራ ነው እኔን ጠየቀኝ ወይ ስለምንድን ነው የሚያወራው ብላ ነው የምጠይቀኝ? ደስ እንዳለ አመቻቸውና መልስልኝ። እዚህ ጋር ጥያቄ ምንድን ነው? አንተ የመጽሐፉ ሰዎች ምግብ እነሱ ያረዱት ለእናንተ ተፈቅዷል፣ እናንተ የሚያረዳችሁት ለእነሱ። እሱን አላውቀውም። የመጽሐፉ ሰዎች የሚባሉት እነማን ናቸው? አላውቃቸውም። እኔ ማስረጃው የለኝም። የመላወኩት ነገር አላወቅኩም ነው። መልካም እሺ፣ ሚዩት አድርገው በቃ። ሙባረክ አልሐምዱሊላህ። አሚሪያ ዘላ ሰላም ነው? እንዴት ነው? እንዴት ነው? ይመስገነው። ሜይ ቢ ጥያቄውን ሰምተዋል ብዬ አስባለሁ። የመጽሐፉ ሰዎች የሚባሉት እነማን ናቸው? ስለምን ጥያቄ ነው የምጠይቀው? ይሄውን የመጽሐፉ ሰዎች የሚባሉት እንደ እስልምና እነማን ናቸው? በቁርአን ውስጥ ደጋግሞ የመጽሐፉ ሰዎች ይላቸዋል አለ። እነማንን ነው? ማንንና ማንን ነው? አሁን ስለዚህ ሰውን ያመጣኸው ጥቅስ ስለምን ነው የሚያወራው ነው? የመጽሐፉ ሰዎች የሚባሉትን ፍታልኝ ቅድሚያ። የመጽሐፉ ሰዎች እነማን ናቸው? የመጽሐፉ ሰዎች ጥያቄውን ለምን እንዳመጣኸው ንገረኝ ያልኩ ነው እኮ። እንድነግርህ እኮ ክፍሉ ላይ ነው እየጠየቅኩ ያለው። አረፋ ነው ስለነገ አረፋ ነው ያመጣኸው ወይስ ስለምንድን ነው? እሱ ላይ እንሄዳለን። የመጽሐፉ ሰዎች እነማን ናቸው ነው እያልኩ ያለሁት። የመጽሐፉ ሰዎች ምግብ ያረዱት እያለ ነው። እነማንን ነው ምግብ ያረዱት? አረፋውን አረፋ ይታረዳል። የመጽሐፉ ሰዎች የተባሉት እነማን ናቸው እያልኩ ነው። እኮ ትገርመኛለህ። ጀዝባ ነህ ግን አንተ ናቸው። ስድቡን ኪስ ከተተውና ትመልሳለህ። ይሄን ጥቅስ ለምን አመጣው? ለምንም ላምጣው? መልስ። አሁን የተጠየቀው ዝም ብሎ ለምን ላምጣው? ሰውን ለምን አሁን ምሳሌ የሆነ ነገር ስታመጣው ለእንደዚህ ነው ያመጣሁት ይሄ እንዲህ ነው ብለህ ጠይቅ። የመጽሐፉ ሰዎች ያረዱት ለእናንተ የተፈቀደ ነው የተባልከው እነማን ያረዱት ነው ለአንተ የተፈቀደው? እሺ የመጽሐፉ ሰዎች ያረዱት ለእናንተ የተፈቀደ ነው የተባለው እነማን ያረዱት ነው ለአንተ የተፈቀደው? ሙስሊሞች ያረዱት ነው። የመጽሐፉ ሰዎች ብሎ ለይቶታል እኮ። ለእናንተ የተባሉት እነማን ናቸው? ለእኛ የባሉት በአላህ ስም ያረዱት ማለት ነው። አላሁ አክበር ብሎ ያረዱት አይልማ። በቁርአንና በሐዲስ እነዚያ ብሏቸዋል እኮ። እነዚያ ተብላቸው እንደ እናንተ የምትጠሩት እነዚያ መጽሐፉን የተሰጡ ሰዎች ምግብ ያረዱት ለእናንተ 2% ናቸው ያሉት እዚህ ውስጥ ወንድማችን። እነዚህ አሉ አንድ እነዚህ አሉ። እነዚያዎቹ ያረዱት ለእናንተ። እናንተ የተባላችሁት እነማን ናቸው? እናንተ የተባሉት እነማን ናቸው? እኛ ሙስሊሞች በአላህ እነዚያስ የተባሉት እነዚያ ደግሞ እንደናንተ ማለት ነው። ለምሳሌ አሁን ካፈር ስጋ መብላት አይፈቀድልም። አሃ እናንተ የተባላችሁት ሙስሊሞች፣ እነዛ የተባሉት ደግሞ ካፊሮች ናቸው አይደል? ካፊሮች ናቸው እንደናንተ። በጣዖት የምታምኑ እናንተ አሁን በሰው ነው የምታምኑት። አሁን ኢየሱስ ክርስቶስ ሰው ነው። ቆይ
ስለዚህ እነዚያ የተባሉት ካፊሮች ናቸው አለ። እናንተ የተባልነው ደግሞ እኛ ሙስሊሞች ነን አለ። ስለዚህ እነዚያ ጣዖት ናቸው ያልካቸው ያረዱት ለአንተ ምግቡ ተፈቅዷል ነው የሚለው ክፍሉ። እንዴት እንዴት አየህ? ጣዖት ምናምን ብለህ ያልከው ክፍልህ ምን ይላል መጽሐፍህ? እነዚያ የተባሉት ጣዖት አምላኪዎች ናቸው አልከኝ። እናንተ የተባሉት ደግሞ ሙስሊሞቹን ነው። ያ መጽሐፉን የተሰጡ ሰዎች ምግባቸው ወይም ምግብ ያረዱት ለእናንተ የተከለከለ ነው ይላል? ነው፣ የተፈቀደ ነው። ምግባችሁም ምግባችሁም ለነሱ ለነማ ለነሱ የተፈቀደ ነው። አሁን እዚህ የመጣነው እኮ ልንረዳዳ ነው። ገባ? እኛ በአረፋ በዓል ማለት አሁን በአመት ሁለት ዓመት በዓል ነው አለ እንደኛ ማለት ነው። እንደናንተ በሚካኤል በኢየሱስ ክርስቶስን ልደት አናከብርም። እኛ የፈጣሪያችን ልደት ሐማማት ብለን አናከብርም። ገባ? አሁን በዚህ ደግሞ አረፋ ቁርአናችን ሐዲሳችን ያዘዘን ነው። ገባ? አሁን እኛ በቁርአናችን የተባልነው በካፊሮች ምሳሌ አሁን በጣዖት የሚያመልኩ ማለት ነው። ሃይ ምንና ምንድነው የምታገናኘው? ማይገናኝ እዛና እዚህ ለምን ትጎትታለህ? ፕሊዝ ተፈላስፋ በጎግል የምታመጣው ነው። ቁርአንህ ነው። ምን ተፈላስፈ ጎግል ይላል? ቁርአንህ ነው። እኔ አይደለሁም የተፈላሰፍኩት እና ጎግል የጻፍኩት። የዋሸ ዝም ብላ በቶሪካ እየሰራ የሆነ ፍልስፍና እየሰራ ነው። ዝም ብላ አንተን የሚከተሉ ሰዎች ይገርሙኛል። ፕሊዝ ዋብያ አይደለሁም እኔ ሙስሊም አይደለሁም። ጭንቅላት አልባ ተከታይ እኛ ጋር የለም። ሁላችንም ጭንቅላት አልባ ተከታይ ደግሞ ብልት አለው። ተገርዟል። ተረጋጋ። ቁርአንህን ጎግል የተጻፈ ነው። አላቅምን ማን ገደለህ? ሲከብድህ ዋሽተሃል፣ እኛ ጋር ዋሽተሃል የሚል ቃላት ተሳስታችሁ እንዳትናገሩ። እኛ የእናንተን ኡስታዞች አይደለንም። እለት ዕለት መግቢያችን ሌና 10 ደቂቃ ያህል ኡስታዞቻችሁን አራግፈን አስጥተን የዋሹትን አጋልጠን ስለምንገባ ሁሌም ማለት ነው። ማሂር ቀጥል። በቃ ወንድ ከሆንክ ማሂር ሚታርክ እንትና ሙባረክ ሚታርክ ማሂር ቀጥል። ወኮይ ጥያቄ ትቀበላለህ ወይ አትቀበልም? ልባ ጥያቄ በኋላ ላይ ያ በነገራችን ላይ በጣም እጅግ በጣም ተደጋጋሚ እንኳን ፈተዋዎችን ትጠይቃላችሁ እና እንዳለ ሼኮቻችሁን ብታዳምጧቸው ዩቲዩብ ላይ እንኳን ገብታችሁ አዎ ይቻላል ሀላል ነው ብለው በጣም በተደጋጋሚ ብዙ ጊዜ ቪዲዮ ሰርተው ሼኮቻችሁ ይናገራሉ እና እዚህ ጋር እየተናገራችሁ ያላችሁ እናንተ እያጭበረበራችሁ እንደሆነ ምንም ጥያቄ የለውም። አሁን ግን ምናልባት ስለምንድን ነው የሚያወሩት እነሱ? ስለምንድን ነው የሚያወሩት? አንዴ ተረጋጋ እስኪ። ይሄንን አሁን መስመር በመስመር እያነበብክ ከዛ በኋላ እያስረዳ ተርጉምልን አንዴ። ሼኮች የካፍር ስጋ ብሉ ነው የሚሉት እኛን። በጣም ብዙ ቪዲዮዎች አሉ እናሳየን እንችላለን። በጣም ብዙ ቪዲዮ አንድ ሳይሆን ክፍሉን ብቻ አሁን ትላለህ። የካፍር ስጋ አይበላም። አንተ እንዲህ ሙች ቆይና እኮ አይበላም፣ ችግር የለውም። አሁን ቁርአንንና ሀዲስህን ብቻ ነው የምትለው እና ሙፈሲሮች ምን አሉ ነው። የኪስህን ተረተረ ኪስ ትይዘዋለህ። አልሐምዱሊላህ ቀጥል። አልሐምዱሊላህ አንድ ቀጥል፣ አሊያም ትወርዳለህ። 2 3 ኦኬ ተው፣ ተፍሲሮቹን አትክፈል። ቆይ ክርስቲያን ቆይ ሜታርክ ቤቱ ስራ ያለበት ቤት ነው። ስራ ጠብቅ። ዝም ብለህ መቃዥበት አይደለም። ሜታርክ ክርስቲያን ቁርአኑ ላይ መልሰው። ቆይ ቁርአኗን ይተፏታል። ቁርአናቸውን ጎግል ላይ ነው የጎግል ተረት ተረት ነው እንዳሉት ደጋግመው እንዲሉ እንፈልጋለን። ቁርአናቸውን እንዲክዱ ነው የምናደርጋቸው። በአንድ አያ ራሱ መካድ ከእስልምና ያስወጣል። እያንዳንዷን ክደዋት እንዲወጡ እናደርጋቸዋለን። ማሂር ትቀጥላለህ። አንድ ማሂር 2 ማሂር
ማሄርን ሸኘው። ኦኬ እሺ ማሄር ጀማል ከሌለ ላስወጣ። ኦኬ ማሄርን ሸኘው። መልካም መመለስ የሚችል ትምህርት የምትፈልጉ ከስር ሆናችሁ መማር ትችላላችሁ። መመለስ የሚችል ነው የምፈልገው። እኔ እድል ከሰጠኝ እሺ ቀጥል። ምን የሚለው ኦኬ ይህን ክፍል ሲፈስረው ቁርአኑ። እሺ ቀጥል። ክርስቲያን ቀጥል አንዴ። አረብኛውን አድርግልኝ። ኦኬ የክርስቲያኖች ምግብ መብላት ይቻላል ብለህ ታምናለህ? መጀመሪያ ግን ኖ አይ አረብኛው ከላይ ያለውን እንትን በል ስላለኝ የእሱን አምጣልኝና እንትን ላስረዳ። እሺ ቀጥልሽ። ምንድነው የሚለው? ሁሉ ለኩም ሌላት። እሺ መልካም ነገሮች። እሺ ዝቅ አድርጎ አየሁትሽ። ኦኬ ምንድነው የሚለው? አማርኛ አየሁት። በቃ አማርኛውን አድርገው ላየው ብዬ ነው እኮ። ምንድነው የሚለው? አረብኛውን አድርግልኝ ያልከኝ ለምንድን ነው? ላየው ነው ቁርአኑ መሆኑ። እሺ ስለዚህ ምንድነው ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ የእነዚያ መጽሐፉን የተሰጡት ሰዎች ምግብ ያረዱት ለእናንተ የተፈቀደ ነው ይላል። የማን ምግብ ነው ለእናንተ የተፈቀደ የተባለው? አህለል ኪታብ፣ በነቢዩ ዘመን የነበሩት አህለል ኪታቦች። ኦኬ በጣም ጥሩ። እነዛ አህለል ኪታቦች እነማን ናቸው? ነሳራዎች። ኦኬ ክርስቲያኖችና ይሁዳዎች፣ በነቢዩ ዘመን የነበሩት ማለት ነው። ስለዚህ አይሁዶችንና ክርስቲያኖች ያረዱትን ምግብ መብላት ይቻላል ማለት ነው። በነቢዩ ዘመን የነበሩት። የአሁኖች ግን የአህለል ኪታቦችን መስፈርት ያሟሉ አይደሉም። ምክንያቱም አህለል ኪታብ መስፈርቱን መጽሐፉን የበረዙና የቀያየሩት ናቸው አሁን ያሉት። ለምሳሌ እንደዛ የሚል አንድ ማስረጃ በዛ ጊዜ የነበሩት በዛ ጊዜ የነበሩት ክርስቲያኖች ኢሳን የአላህ ልጅ ነው ይላሉ ወይስ አይሉ? ክርስቲያኖች አህለል ኪታቦች ነው የሚባሉት እኮ እነሱ አህለል ኪታቦች ክርስቲያኖች ናቸው አይደለ? ክርስቲያኖች አይደሉም፣ አህለል ኪታቦች ናቸው። ክርስቲያኖች አይደሉም እነሱ አሁን። ወይም ደግሞ የኢሳን መጽሐፍ እንከተላለን ካልከኝ እነዛ ክርስቲያኖች በሙሐመድ ጊዜ የነበሩ ክርስቲያኖች አህለል ኪታቦች ይባላሉ አይደለ? ኦኬ እነዛ ክርስቲያኖች ኢሳን የአላህ ልጅ ነው ይላሉ ወይስ አይሉ? መጽሐፋቸው ያላቸውን በትክክል ሳይቀይሩ ሳይበሩ አይሉ የአላህ ልጅ ነው አይሉ። ለሱ ማስረጃ አይሉም እንደዛ። ኦኬ ኢሳን የአላህ ልጅ ነው አይሉም ብለው አይናገሩም። ኦኬ በጣም ጥሩ። እሺ እንግዲህ ቁርአንን እዚሁ እናስክድሃለን ማለት ነው። አንዴ አቡ አንዴ አይሉ። በጣም ጥሩ። እሺ ይሄንን አንብብልኝ። እሺ ቀጥል። ወቃለት اليهود عزير ابن الله የሁዶች ዑዘይር የአላህ ልጅ ነው አሉ። ወቃለት النصارى المسيح ኦኬ የነዚህን ስጋ መብላት ይቻላል አይቻልም? ተረጋጋ እንጂ ምንድነው የሚያንቀጠቀጠው? አንድ ባንድ መሄድ እንችላለን፣ ችግር የለውም። የአይሁዶችን ስጋ መብላት ይቻላል ወይስ አይቻልም? መጀመሪያ ከነዚህ እንጂ ሀቢቢ ተረጋጋ እንጂ። ቆይ ልንገርህ። ችግር ተረጋግቻለሁ፣ ችግር የለውም። ላውራ ወይስ አንተ በል? እኔ እየጠየኩ ከዛ አንተ ተመልስልኛለህ። አሁን አይሁድ ዑዘይር የአላህ ልጅ ነው አለች አለ። እነዚህ አይሁዶች አህለል ኪታብ ይባላሉ ወይስ አይባሉ? ልጨርስልህ ጀለስ። ጥያቄን ብቻ መልስልኝ። ለምን መጨረሻ ላንብብልህና ጥያቄን ትጠይቀኛለህ? ምንም ችግር የለውም። ከዛ በኋላ ክርስቲያኖች ቀጥሎ ስላለ አንተ የተናገርከው ከታች ያለው የሚያዳምጠው ሰው ቃል በቃሉን ወስደህ ሳይሆን እኔ ያለውን አንድ አያ ነው አይደል? አንድ አንቀጽ ነው ላንብብልህና ትጠይቀኛለህ። የጠየኩት ጥያቄ ቀላል ነው፣ ከባድ አይደለም። መጀመሪያ ይሁዶችን ጨርስና ከዛ በኋላ የክርስቲያኖች አንድ ደቂቃ አይፈጅም። ቀላሉ ነው የምነግርህ። ልበልልህና ትጠይቀኛለህ። ቀጥል። እስከዚህ ድረስ ቀጥልሽ። ይኸውልህ ስማኝ ሚዩት አድርጉ ሌሎቻችሁ እባክህ። ወቃለት اليهود عزير ابن الله وقالت النصارى المسيح ابن الله አሉ አለ አላህ። ذلك قولهم بأفواههم ይሄ በራሳቸው የተናገሩት ንግግር ነው። ዩዳሂኡነ ዝቃር ወደዚህ አድርገው ቁርአን ነው ወደ ይተኝ ወይ ራቅ አድርገው ትንሽ ራቅ አድርገው ወይ
ቀጥል ቀጥል፣ ይታያል። ይሄ ኡዘይር የአላህ ልጅ ነው ብለው ተናገሩ። ነሳራዎች መሲህ የአላህ ልጅ ነው ብለው ተናገሩ አለና መጨረሻ ላይ ምንድን ነው የሚለው? ዛሊከ ቀውሉሁም ቢአፍዋሂሂም ዛሊከ ይዳሂኑ ቀውለ ቃተለሁም አንዴ በጣም ፓኒክ እየሆንክ ነው እና አይ ቲንክ ግራ ገብቷል ሀሳቡ። የኔን ሀሳብ ያገኘሁ አይመስለኝም። እነዚህ አይሁዶች የአላህ ልጅ ነው የሚሉና ክርስቲያኖች ደግሞ አልመሲን የአላህ ልጅ ነው የሚሉ በሰዓቱ የነበሩ ይህ በአፎቻቸው የሚናገሩት ቃላቸው ነው አለ። የእነዚያ ከነሱ በፊት ያመሳስላሉ፣ አላህ ያጥፋቸው። ከእውነት እንዴት ምንድነው ይመለሳሉ? ምንድነው አሁን ግራ የገባህ እዚህ ጋር? አላህ እኮ ይሄን መናገራቸውን ደግፎ ሳይሆን እኔ ደግፏቸዋል አላልኩም እኮ። ቅድም ክርስቲያኖች ኢሳን የአላህ ልጅ ነው አይሉም በሰዓቱ የነበሩት አልከኝ። አሁን በሰዓቱ በሙሐመድ ጊዜ የነበሩ ክርስቲያኖች ኢሳን ያላህ ልጅ ነው ይላሉ ወይስ አይሉ? ማለታቸውን ደግሞ አላህ አውግዞት ነው የተናገረው እዚህ ጋር። ኦኬ ብሏል አላሉም ግን አላህ እዚህ ጋር ደግሞ አውግዞ ነው የሚናገርልህ ነው የምልህ አላህ ማለታቸውን። ክርስቲያን አንድ ጥያቄውን ግልጽ አድርግልኝ። ጥያቄው አለ አቦ ይጃርሱ ቆይ። ኦኬ ስለዚህ በሰዓቱ የነበሩት ሉክ አብደላ በሰዓቱ የነበሩ ክርስቲያኖች ኢሳን ያላህ ልጅ ነው ይላሉ አይደለ? ይላሉ በምላሳቸው ይላሉ አለ። በምናቸው የሚበሉ ችግር የለውም። እነዚህ ያረዱት ነው ወይስ የተፈቀደ አይደለም? ይኸውልህ አሁን አንድ ነገር ልንገርህ። በሰዓቱ የነበሩት አህለል ኪታቦችን አትንገረኝ። በሰዓቱ የነበሩ አህለል ኪታቦችን እነሱ ያረዱትንም ብትበሉት ችግር የለውም። ከዛ በኋላ ላይ ደግሞ ሌላ አያ ላይ አላህ ምን አለ? እዚህ ጋር ወላ ተአኩሉ ሚማ ለም ዩዝከር አያ በኋላ ላይ ደግሞ አላህ ወረደ። አንዴ ፕሊስ ተረጋጋ። እነዚህ አህለል ኪታቦች ያረዱት ክርስቲያኖች ኢሳ የአላህ ልጅ ነው ብለው የሚናገሩ ማለት ነው። እነዚህ ያረዱትን ምግብ በሰዓቱ መብላት ሙሐመድ ፈቅዶ ነበር ወይስ አልፈቀደም ነው? አላህ ፈቅዶለት ፈቅዶ ነበረ። ፈቅዶ ነበር። ኦኬ ስለዚህ መጀመሪያ ምን እያልክ ነበር ማለት ነው? አጭበርብረሃል ማለት ነው። ምክንያቱም በሰዓቱ የነበሩት ክርስቲያን አንዴ ተረጋጋ። ምን ብለህ አጭበርብረሃል? አንዴ የሚሳርቅ ወይ ምን ብለህ አጭበርብረሃል? በሰዓቱ የነበሩት ነሳራዎች ክርስቲያኖች ኢሳን ያላህ ልጅ ነው አይሉም ብሉ የተባልነው የአላህ ልጅ ነው የማይሉ የነሳራዎችን ነው ብለህ ተናግራል። በሙሐመድ ያሉት እንኳን ክርስቲያኖች ኢሳ የአላህ ልጅ ነው ብለው ይናገራሉ። እነዚህ የመጽሐፉ ሰዎች የተባሉት አህለል ኪታቦች የተባሉት ክርስቲያኖች ከሆኑ ስለዚህ በሱራ 5 መሰረት የእነዚህን ስጋ እንድትበላ ቁርአን ፈቅዶልሃል ማለት ነው። አሁን ስትታረማለህ ከስተትህ ወይስ እንደገና ትታጠባለህ? አብደላ ማይክን አንሳና ቀጥል። እናጭበረብራለን ብላችሁ ቁርአናችሁን ትክዳላችሁ። እናጭበረብራለን እናታልላለን ብላችሁ ማለት ነው። ሊያጭበረብር ሞከረ፣ የራሱን ቁርአን ካደ። እኔ ልንገርህ የእውቀት ባለቤት ሳሎን ራሱ የአንተን መልስ ለመመለስ ብቁ ነኝ። አልሐምዱሊላህ በቂ የሆነ መሰረታዊ እውቀት አለኝ። አንድ ነገር ልንገርህ በቂ የሆኑ ሰዎች ሲመልሱ ክዳችሁማ ትመልሳላችሁ። አንድ ባክግራውንድ የማይችላል እኔ ታራ አንድ ሙስሊም ነኝ መስል ይሄ ጥያቄ ነው ብላ ተስተና አንድ ወደ ጥያቄው እንመለስና ትመልሳላችሁ። ስለ ጥያቄው ነው አንድ ነገር ልንገርህ አጭበርብራችሁ ባክታችሁ ማኮ ትመልሳላችሁ። ማለት ለፖለቲካ ነው የምትወጣው እንጂ ማለት ነው ይሄ የእንትን ነገር አይደለም። አብደላ ይሰማኛል። ኦኬ ምንድን ነው እያልከን ያለው አንተ? ክፍሉን ምን አልኩ? በትክክል ያለውን ያስረዳው። ከዛ ይሄ ይኸውልህ የአህለል ኪታቦችን ያረዱትንም መመገብ ከነሱ ጋር መጋባትም ትችላላችሁ የሚል አለ። አልየውም ብሎ ለሙሐመድ ያስተማረው ማለት ነው። ከዛ እሱ ጋር መጣልኝ ደግሞ በአህለል ኪታቦች ማለት በነብዩ ዘመን የነበሩት ሌላ ጥያቄ የሚፈጥር ጥያቄን ፈጠረ። አህለል ኪታብ በነብዩ ዘመን የነበሩት አላህ ልጅ አለው ብሎ ያምናሉ የሚል ጥያቄን ፈጠረብኝ። የመጀመሪያው ጥያቄ ሌላ ነው። ጥያቄ ይገባኛል። ቆይ እሱን የእሱን አሁን ተወውና የአንተ አቋም አህለል ኪታብ የኔ አቋም ደግሞ አህለል ኪታቦች ያረዱትን መብላት ይቻላል። መልካም
የመጽሐፉ ሰዎች ያረዱትም ብላት ይቻላል። የመጽሐፉ ሰዎች እነማን ናቸው? አህለል ኪታቦች በነቢዩ ዘመን የነበሩት ነሳራዎችና አይሁዳዎች። መልካም። አሁን ማስረጃ ከፍ እናደርግህና ታሳየናለህ። በዛን ዘመን የነበሩት ነው። ከዛ በኋላ ሀለል ኪታብ ይባላሉ አይባሉም? ማስረጃ ከፍተህ ታሳየናለህ። የምኑን ነው ማስረጃ ማሳየ? ሀለል ኪታብ ከዛ በኋላ ከነብይህ በኋላ ያሉት ይባላሉ አይባሉም? ከነብዩ በኋላ ከዛ በኋላማ ወላ ተአኩሉ ሚማ ለም ዩዝከር ስሙላህ የሚል ቁርአን አያወርዶ ያላህ ስም ያልተተነበየበትን እኔ ቁርአን አልበላም፣ ምግብ አልበላም። ከዛ በሌላ ሱረቱል አንዓም ላይ ወላ ተአኩሉ ሚማ ለም ዩዝከር አልወረደም። አዳም ሱረቱ በቀራ ላይ ያለው በቀራ ነው የሚቀርመው ወይንስ መኢዳ ነው ቀድሞ የወረደው? በቃ እሱን አይደለም። ይኸውልህ ነስኽና መንሱኽ የሚባል ነገር አለ። ማንኛው ነው የትኛው ነው የተነሰከው? ማን ነው የነሰከው የሚለውን የትኛው ነው መንሱኽ የትኛው ነው የተነሰከው? አሁን እሱ ላይ እንድንሄድ በቀራ ነው ቀድሞ የወረደው ወይንስ አሊምራን? አላያል አንድ ነገር ልንገርህ። ይኸውልህ ልንገርህ ዑለማዎች ጋር እዚህ ጋር ክላፍ አለ። አህለል ኪታቦች በዚህ ምን ያሉት አህለል ኪታቦች በዛ በነብዩ ዘመን አህለል ኪታቦች ናቸው እና ማን ነው የትኛውን የነሰከው? አንተ በዚህ ያመልጣለሁ ብለህ አስበህ ከሆነ መጨረሻው የወረደው የትኛው ነው? ምክንያቱም መጀመሪያው መጨረሻውን አብሩጌት ሊያደርገው እንደማይችል ታውቃለህ። አብሩጌት የሚያደርገው የትኛው ነው? መጨረሻ የመጣው ነው መጀመሪያ የመጣውን ነገር እኔ አሁን አንተ ብዙ ተከታይ ሰው ያለ ልታመልጥ ነው ምናምን የሚባሉ ቃላቶች የህፃን ቃላቶችን አታውራ። እኔ ለአንተ በቂ መልስ ብሰጥ አንድ ኖርማል ተራ ሰው መልስ ሰጥ የሚችልበት ቁመና ላይ ነው ያለ ማለት ነው። ውሃ ጠጣ ወንድማችን። ምንም እኮ የምታውቀው ነገር የለም። መረጃ አምጣ ብዬህ እኮ ምንም የምታውቀው ነገር የለም ወገናችን። አይደለም የምታውቀው ነገር የለም ልታመልጥ ነው ምናምን። ቆይ ቶንን ቀንስ። አይደለም ይሄ ፖለቲካ መስራውን አንተ ተከታይ ያለ ሰው ማለት ነው። ቶንን ቀንስ፣ ጩኸቱን አረጋጋው። ከአልሜዳና ይሄ ከወረደው የምታወራው ንግግር አንተ ልታመልጥ ከሆነ እንደዚህ እኔ አንተ ኡስታዞች ጭንቅላት አልባ አካል የሚያመልኩትን አይደለሁም። ልታመልጥ ነው ልሮጥ ነው አልወጣኝም። ጥያቄ ነው የጠየኩህ። የትኛው ነው አብሬት ያለው? እምነት አልሳደብም። ፕሊስ ማንም አልሰደበህም። አተረጋጋው። ለመውጣት ፈልገህ ነው? አይ ነው በዚህች አርጠሳብን በደንብ አስተውሉ። ያው አላስወጣውም፣ አስጨርሰዋለሁ። መረጃ እንደማመጣ 100% እርግጠኛ ስለሆንኩ አሁን ተነስቷል። የኛው ክል ብለሃል፣ ማረጃ አምጣለት። ብዙ ዑለማዎች ብለሃል። ወጣ። አያችሁ፣ ወጣ። ነገርኳችሁ እኮ እኔ ታክቲካችሁን እኮ ጠንቅቄ ያውቀዋለሁ። ልክ ስትቆነጠጥና ስትያዝ ፍርፍር ማለት አውቃታለሁኝ። ታክቲካችሁን ጠንቅቄ ስለማውቃት ሊያመልጥ የሞከረው ምንድነው? እሱ ተነስኳል በሚል ሊያመልጥ ነበረ፣ አልተነሰቅም። ይሄ መጨረሻ ላይ የወረደው እንደውም ይህንኛው ነው። አብሩጌት አድርጓቸዋል ሌሎቹን፣ እንደውም እነኛዎቹን አይነስካቸው። ይህንን ደግሞ በሀዲስ ፈስርላለሁ። በተፍሲሮች ብቻ ሳይሆን በነብይ ንግግር ፈስርላለሁ። ይህን ክፍል በነብይ ንግግር ፈስረዋለሁ። አንድ በሙፈሲሮች ኢብን ከሲር በል ጠበሪ በል ቁርጡቢ በል በሌሎችም ፈሰርላለሁ። እሱ አልበቃኝ ካልክ ደግሞ አሁን ባሉ ኡስታዞቻችሁ አምጥቼ አንድ አይደለም ሁለት አይደለም ሶስት አይደለም በቂ ቪዲዮዎች አምጥቼ ላሳይ እችላለሁ። ሳታውቁ አትግቡ፣ ሳታውቁ ሃይማኖታችሁን አትግቡ። ያኔስ አቡ ሪሃን ጥያቄ ነበር ባረዳ መጣ አሁን እንኳን ደህና ቆያችሁኝ። ክርስቲያን ሰላም እያሉ በመጀመሪያ አሁን ያነሳችሁት ማስረጃ የሚሆን የቁርአን አያም ልክ ናችሁ። ምንም የተሳሳታችሁት ነገር የለም። ተፍሲሩ ላይ ሁሉም ላይም ልክ ናችሁ። የሚለው የክርስቲያኖችን ስጋ መብላት ተፈቅዶላቸዋል፣ ሚስቶቻቸውንም ማግባት መልካሞችን ተፈቅዶላቸዋል። ልክ ነው የተናገራችሁት። እዛ ላይም ወንድማችን ክርስቲያን ያመጣውም ልክ ነው። በመሲህ ኢሳ ልጅ የአላህ ልጅ ነው የሚሉት ክርስቲያኖች እንደሆኑም ልክ ነው። ግን እኔ አሁን እዚህ ጋር ጥያቄ ያለኝ ማለት ነው፣ ቁርአኑ ክርስቲያን የሚለው አካል ወይም ክርስቲያን የሚለው ግሩፕ ወይ ሃይማኖት ተከታይ እኛ ነን ብላችሁ እናንተ ታምናላችሁ? ክርስትናውን አያውቀውም እንጂ ቁርአኑ ኖ ነሳራ ያለውን ክርስቲያን ብሎ ተርጉሞታል። ክርስቲያን
ያን እነዛ ክርስቲያኖች ነሳራ ብሎ ቁርአኑ አድረስ የሚያደርገው ግሩፕ እኛን ነው ብላችሁ ታምናላችሁ? ሃይማኖታችን ጠንቅቆ ያውቀዋል ብለን ክሌም አናደርግም፣ ምክንያቱም በስርዓት ስላልገለጸን ማለት ነው። ነገር ግን ክሌሙ ወደዛ ነው ሊድ የሚያደርገው፣ ምክንያቱም መጽሐፍቶቹ የኛ ነው። የወንጌል ባለቤቶች ሌሎች ወንጌል ላይ ያላቸው ወይንም ደግሞ የተውራት ባለቤቶች ሌሎች ተውራት ያላቸው ያንን ሪፈርስ ለማድረግ አንድ፣ ሁለተኛ ደግሞ ሙፈሲሮቻችሁም እኛን ነው ኮት የሚያደርጉት። እሺ እንደዛ ካልክም ደግሞ አሁን ወደ ተውራቱም ማለትም ደግሞ ወደ ወንጌሉን ከሄድን ማለት ነው ወንጌሉ የኛን ወንጌል ነው ሪፈር የሚያደርገው ካልክ ወንጌሉ ሊያሟላው የሚገባውን ክራይቴሪያ አሁን ያለው መጽሐፍ ቅዱስ ሊያሟላው ይገባል አይደለ? መልካም እንደዛ ከሆነ ያ ሊያሟላው ይገባል የሚለው ግን መተርጎም አለበት። ምክንያቱም በጊዜው የነበረ ወንጌል አሁንም አለን ብለን እኛ እናምናለን። ወንጌሉን አውቆት ስላልሆነ መሐመድ ኮት ሲያደርገው ኮንትራዲክሽን ስላለበት ማለት ነው። የመጽሐፉ ሰዎች ሲል ኢንጂልና ተውራትን የሚከተሉትን ነው አይደለ? ሁለቱ ሱራ 6 156 ላይ በሁለቱ ጭፍሮች ላይ ብቻ ነው የወረደው እንዳትሉ ለእናንተም ቁርአን ወርዶላችኋል ስለሚል እነኛ ሁለቱ ጭፍሮች ደግሞ እነማን ናቸው የሚለውን በቀራ ላይ 111 እስከ 113 ላይ አይሁድና ክርስቲያኖች እንደሆኑ ያስቀምጠዋል። ስለዚህ እነኛ አይሁድና ክርስቲያኖች ምንድነው መጽሐፍቶቻቸው የሚለውን ደግሞ አምስተኛው ሱራ ላይ ከቁጥር 46 እስከ 47 ተውራትን ለአይሁዶች ኢንጂልን ደግሞ የኢሳ ተከታዮች ብሎ ያስቀምጠዋል። የኢሳ ተከታዮች ማን ነው የሚለውን ደግሞ ደጋግሞ የሚያነሳው ምንድነው ክርስቲያኖችና ሐዲሳቶች የሚያስቀምጠው የኢሳ ተከታዮች ክርስቲያኖች ብሎ ነው የሚያስቀምጠው። ኢሳን ያላህ ልጅ ብለው ይከተሉታል የሚል አስተምሮ ስላለው ማለት ነው። ኦኬ አሁን ያልከው ልክ ነው። ግን አሁንም ጥያቄ ምን መሰለክ፣ ይኸውልህ አሁን ለምሳሌ ልክ ተውራት ነው የምንለው አንድ በሙሳ ላይ ነው የወረደው ክራይቴሪያው፣ ሁለተኛ ለአይሁድ ህዝብ ነው የወረደው። በማን በኩል? በሙሳ በኩል። አሁን ያለበት ዋናው ፖይንት ምንድነው? ወንድማችን ሶሪ ተራብት ስላደረኩ የመጽሐፉ ሰዎች ሲል ደጋግሞ ያነሳቸው ኮት የሚያደርጋቸው አለ። ሶስተኛ ትበሉ የመጽሐፉ ሰዎች እና እንደ መጽሐፉ ሰዎች ወይ ኢሳ እንደዚህ ነው እያለ ኢሳ አምላክ አይደለም ብሎ ነው ዲናይ እያደረገ የሚለው። ነገር ግን ኢሳን እንደናንተ አስተምሮ ማለት ነው ኢየሱስ ብላችሁ አምላክ የምትሉትን እያለ ነው አይደል የመጽሐፉ ሰዎች። ስለዚህ የመጽሐፉ ሰዎች እናንተ ኢሳ የምትሉት ኢየሱስን ከሆነ እኛ አምላክ ብለን እናምናለን፣ የአብ ልጅ ነው ብለን እናምናለን። ስለዚህ የመጽሐፉ ሰዎች ቢለው እኛን ይመለከተናል ማለት ነው እኮ። እንደዛ ይህን ክል የምትወስድ ከሆነ ማለት ነው ቁርአኑ በወረደበት ዘመን የነበሩ ነሳራዎች አሉ አንድ ዳይራ፣ ሁለተኛ ደግሞ አሁን ያሉት ነሳራዎች ወይም ክርስቲያኖች አሉ። ሁለቱን አንድ ለማድረግ ካሰብክ አንተ ማለት ነው ክራይቴሪያው ቢያንስ እንኳን የዛኔ የነበሩት ክርስቲያኖችና አሁን የነበሩት ክርስቲያኖች አንድ አይነት ናቸው ወይም ተመሳሳይ መንገድ ነው የሚከተሉት ካልን ማለት ነው ያ መንገድ ምንድነው? ኢንጂል ወይም ወንጌል ማለት ነው። እና ያ ወንጌል ተመሳሳይ ሊሆን ይገባል። ሁለቱ መንገዶች አንድ ከሆኑ የዛ ዘመን ክርስቲያንና ያሁኑ አንድ ነው ብለን ካሰብን የሚከተሉት ወንጌልም አንድ መሆን አለበት። እንደዛ ብለን ከሄድን ደግሞ የዛኔ የነበረው ወንጌል ወይም ደግሞ ቁርአንን ነው አሁን አንስተን እየተከራከርን ያለው ነው። ቁርአኑ ክሌም የሚያደርገው ወይም ወንጌል ነው ሲሆን አሁን ላይ ያለው ወንጌል ግን ኢየሱስ ከሞተ ወይም ደግሞ ከተሰቀለ ከተወሰኑ ዓመታት በኋላ በአራቱ መጽሐፍ ቅዱስ ጸሐፊዎች የተጻፈ ነው። ያ ነገር አያፈርሰው ራሱ ወንጌል ነው እንዳንል አያፈርሰው። ለምንድነው አያፈርሰው? አንደኛ የእስልምናን ሜቢ አረዳዱን ታውቀዋለህ ብዬ አስባለሁ። ቁርአንም በመሐመድ ጊዜ መሐመድ የጻፈው የለም። በመሐመድ ላይ ወረደ ቢባልም መሐመድ ከሞተ በኋላ ነው ኮምፓይል የተደረገው። ያው በሶስተኛው እንትና በኡስማን ከብዙ ሂደቶች በኋላ ነው ኮምፓይል የተደረገው። አንደኛ የተጻፈው በኡስማን ስለሆነ ማለት ነው። አስቀድሞም ሚስኮንሰፕሽን ነበረ መሐመድ ጋር ብያለሁኝ። ምክንያቱም የመጽሐፉ ሰዎች ሲል እንዴት ነው የወረደው ምንድነው የወረደው የሚያውቀው ነገር ስለሌለ ዝም ብሎ በኢሳ ላይ ወረደ ይላል እንጂ እኛ ክርስቲያኖች አስቀድሞም በጊዜውም የነበሩ በደንብ አስተውል፣ አሁን አይደለም ባክ አድርገ በመሐመድ ጊዜም የነበሩ ኢሳ ላይ እንደዚህ የተጠቅለል መጽሐፍ ወርዶ እንደዚህ ከዛ በኋላ የሚባል አስተምሮ የለም። በአይሁዶችም ዘንድ የለም፣ በክርስቲያኖችም ዘንድ የለም። በመሐመድ ጊዜም የለም፣ ከመሐመድ በፊትም መጽሐፍ ወርዶ ከዛ የሆነ መጽሐፍ ይዞ ኢየሱስ አስተማረ የሚል የለም። ወንጌል ራሱ ምን መጽሐፍ መልካም የብስራች ማለት ነው እኮ ብስራት ማለት ነው። ወንጌል ማለት መጽሐፍ ማለት አይደለም፣ የምስራች ማለት ነው። ያ ምስራቹ ደግሞ ራሱ ክርስቶስ ነው። ራሱ ክርስቶስ የምስራች ስለሆነ ብስራት ስለሆነ፣ ስለዚህ
ቁርአንህ ጋም ልክ ለሙሐመድ ቁርአን ወረደለት ብትልም ቁርአንም ሙሐመድ አልጻፈም፣ ወይንም ደግሞ የተጻፈ የተጠቀለለ መጽሐፍ አልሰጠህም። የሰጠ ምንድነው? ያስተማረው አለ ሙሐመድ ሰማው ብሎ ለተከታዮቹ ያስተማሩ ለሳባዎቹ አለ ሳባዎቹ የጻፉት ነው ቁርአንን። በኋላ ኮምፓይል ተደርጎ አሁን ቁርአን 114 ምናምን ምዕራፍ ዘ የምትገኘው 114 በጊዜው ባይሆን ኤኒዌይስ ብቻ ከጊዜ በኋላ የመጣው ኮምፓይል የሆነው በኋላ ነው። ሙሐመድ ቁርአንን ተጽፎ ተሰጥቶት ያንን ቁርአን ወረቀት ላይ ኖሮ አይደለም። አስተምሮቱ ከሆነ ደግሞ ያ ክርስቶስ ደቀ መዛሙርቶቹን አስተምሯቸዋል። ማን? ሐዋርያቶቹን አስተምሯቸዋል። ሐዋርያቶቹ ጽፈውታል። ነቢያቶቹ ሐዋርያቶቹ በጊዜው የነበሩት ጽፈውታል። ማተር አያደርግም። ማክሲመም 100 ዓመት ነው በክርስቶስ ጋፕ ያለው ልክ ክርስቶስ በ30 ምናምን የተጻፈው በ100 ውስጥ መሀላቸው ጋፕ ያለች 70 ዓመት ያህል ነች። የሙሐመድን ከሰራኸው ግን ኦቨር ነው የሚወጣብህ። በአቡበከር ጊዜ አይደለም፣ በዑመር ጊዜ አይደለም፣ በኡስማን ጊዜ ነው የሚመጣው ያንተ ቁርአን የተሰበሰበውና የተጻፈው። ከዛ እሱ ደግሞ ይቀጥላል። ይቅርታ ኢንተራፕት አደረኩ። ኮምፓይሌሽን እና መጽሐፍ አንድ ነው ብለህ ታስባለህ? የኮምፓይሌሽን እና መጽሐፍ ኮምፓይሌሽን ማለት መሰብሰብ ነው እንደተረዳሁት። ተጽፎ የነበረውን መሰብሰብና በአንድ ጥራዝ ማድረግ ነው ኮምፓይሌሽን የምንለው። ግን መጽሐፍ ሲሆን ወይም ደግሞ አሁን ቅድም ያነሳሁ ማስረጃ ጠይቃለሁ ብዬ ረሳሁት። ወንጌል ማለት ብስራት ነው የሚለውን ኮንሴፕት ማስረጃ ሰጥ እንችላለሁኝ። ኮምፓይሌሽን ነው ብለሃል። እንትና ኡስማን ኮምፓይል ሲያደርግ እኮ ከምንድን ነው ኮምፓይል ያደረገው? አንድም ከሰዎች እየጠየቀ ነው አይደለ? ከሚቀሩት። ስለዚህ ይህ ማለት ምን ማለት ነው? የተጻፈ አልነበረም ማለት ነው። ከሚሰሙት ሄዶ እንደዚህ ተብሏል እንደዚህ ነው እያለ ነው አይደለ የሰበሰበው። ይሄ ማለት እንደዛ ተሰበሰበ ማለት ኦልሬዲ በመጀመሪያ በሙሐመድ ዛት ሁሉም ነገር ስላልተጻፈ ነው። እንደዛ መረጃዎች እየሰበሰበ ከሰዎች በኢማማት ወርነት ትርጉሙን ካየነው ኮምፓይሌሽን ማለትና ዶክመንቴሽን ይለያያል። ዶክመንቴሽን ሲሆን በቃላት የነበረን ነገር በዶክመንት ስንጽፈው ሲሆን፣ ኮምፓይሌሽን ሲሆን ግን በአንድ ጥራዝ ያልነበሩ ጽሁፎችን ሰብስቦ በአንድ ጥራዝ ማድረግ ነው። ኮምፓይል ማድረግ ማለት ቃሉንም እኮ እኛ በአንድ አሁን በሙሐመድ ጊዜ የነበሩት ምን ያህል ናቸው አይታወቅም። አንድ ምክንያቱም ሱራቱ አዛብ ላይ ራሱ መጨረሻው አካባቢ ላይ ከአንድ ሰው ነው የተገኘው። አንድ ሰው ተናገረው መረጃ ተደርጎ ቀረበ ማለት ነው። እንደዚህ ሰምቻለሁ እንደዚህ ነው ስላለ ማለት ነው። ስለዚህ እኛስ ወንጌል የሰሙትን ያዩትን ጻፉት። የሰሙትንና ያዩትን። ስለዚህ የሰሙትንና ያዩትን ማለት ያዩትን ስትለኝ ኦኬ፣ ያዩትን ማለት ምክንያቱም ጌታ እግር ስር ቁጭ ብለው የተማሩት ነበረ። የጌታ እግር ስር ቁጭ ብለው የተማሩትን ያንን ጻፉት ማለት ነው። የመጽሐፍ ቅዱስ ጸሐፊያን ኢየሱስን በአካል ያገኘው ነበረ ማለት ነው። ኢብን ኢስሐቅ ሲረቱ ረሱልላህ ኢብን ኢስሐቅ ፔጅ 104 ላይ ዮሐንስ ወንጌል ጸሐፊ ዮሐንስ የጌታ ደቀ መዝሙር ነበር ይልሃል። ያንተው የሙሐመድ ሲራ ነው የጻፈልን ዮሐንስ ማለት ነው። ሶስቱ ነበሩ። ማቴዎስ ወንጌል ምዕራፍ 10 ላይ ከደቀ መዝሙርቱ አንዱ ማቴዎስ ነው። ማቴዎስ ወንጌል ነው የጻፈልን። ጨምርልህ ሁለት ደረስና ኦኬ። አንደኛ ጴጥሮስ ምዕራፍ 5 ላይ ወደ መጨረሻ አካባቢ ማርቆስ ደግሞ የጴጥሮስ ደቀ መዝሙር ነበር። ጴጥሮስ ደግሞ ማቴዎስ ወንጌል ምዕራፍ 10 ላይ የጌታ ደቀ መዝሙር ነበረ። ይሁዳም እንደዛው፣ ያዕቆብም እንደዛው። እሺ ልክ ነው። የቅድሟን ማስረጃ ወንጌል ማለት ምዕራፍ ሮሜ ምዕራፍ ስንት ላይ ነው? ሮሜ ምዕራፍ 1 ነው። ቼክ አድርግልኝ ክርስቲያን። ኦኬ፣ ይህም ወንጌል ሮሜ ምዕራፍ 1 ነው። ስንት ነው ባልሳሳት? ምዕራፍ 1 ከቁጥር 1 ጀምሮ አንብበው። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል ተለየ። ለእግዚአብሔር ወንጌል ተለየ። ይህም ወንጌል በስጋ
ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ወንጌል ስለማን ነው? ስለ ልጁ ነው ራሱ። ወንጌል ማለት በግሪኩ ኢቫንጋሊዮን ከሚለው ቃል የመጣ ሲሆን መልካም ዜና ማለት ነው ትርጓሜው። ኢቫንጋሊዮን ወይም መልካም ዜና ማለት ነው ትርጉሙ። ግሪክ ቃል ነው። ኢቫንጋሊዮን ከሚለው ቃል የመጣ ነው። ወንጌል የሚለው ቼክ አድርግለት ወይም እንትኑ ላይ ያውና መልካም ዜና እንደዛ ትርጓሜው አሳየው ከፈለክ። አይ ችግር ይታያል። የለውም ችግር የለውም። ዛሬ የነበረው ጥያቄ ይመስላል። በጣም አመሰግናለሁ። ጥሩ መልስ ነው የሰጠኸኝ። በቀጣይ እንደምታስገባኝ ተስፋ አድርጋለሁ። ሰላሙ ነው። እሺ ወደ እንትኑ መልሰውና አረፋ ላይ እንመለስ እስቲ ክርስቲያን። አረፋ ላይ እንመለስና አረፋ የሚከበርበት አንዱ የእርድ በዓል እንደመሆኑ እንግዲህ ዘፍጥረት ምዕራፍ 17 ላይ፣ ዘፍጥረት ምዕራፍ 12 ላይ፣ ዘፍጥረት ምዕራፍ 20 ላይ ስትመለከቱ አስቀድሞ እግዚአብሔር ለአብርሃም ቃል ኪዳን የገባለት አለ። አሕዛብ በዘርህ ይባረካሉ የሚል ቃል ኪዳን አለ እና ያ ቃል ኪዳን ይስሐቅን ሊሰዋ ይወጣል እና አብርሃም ማለት ነው ይስሐቅን ሊሰዋ ይወጣል። ወደ ሞሬ ተራራ የ3 ቀን ጉዞ ከቤርሳቤ ተነስቶ ይሄዳል። የሞሬ ተራራ 3 ቀን ጉዞ እንጨት ተሸክሞ ይሄዳል። በመጽሐፈ ቀሌምንጦስ ምዕራፍ 5 ላይ ከቁጥር 5 ጀምሮ ስትመለከቱት ለምንድን ነው ይስሐቅን ሊሰዋ የወጣው? እግዚአብሔር ሰው እንዲሰዋለት ይፈልጋል? አይፈልግማ። ዘዳግም ምዕራፍ 12 ላይ ያስጠነቅቃል። ነፍሴ ከምትጸየፋቸው አንዱ ልጆቻቸውን ለጣዖት የሚሰው ነው ይላል። ለምንድን ነው ታዲያ አብርሃምን ልጅህን ወደ ተራራ ዝህልኝ ነው ያለው? ሰዋልኝ ለምን አለው? እንደዚህ አይነት ጥያቄ ሾክድ የሚያደርግ ልጁን እንዲሰዋ ለምንድን ነው የጠራው? ለምንድን ነው የጠየቀው? ምሳሌው ምንድን ነው? በብሉይ ኪዳን ለሞሎክና ለበዓል የሚሰዉ ልጆች አሉ። ልጆቻቸውን የሚሰዉ ነበሩ። ያ ነገር መቆም አለበት። አንድም ያ ነገር መገታት አለበት። ያ ደግሞ የሚገታው በማን ነው? አብርሃም ምሳሌ የሆንና እዛ ጋር ይቀመጥና በክርስቶስ ይመጣና እዚህ ጋር ኤቭሪቲንግ ይዘጋል ማለት ነው። ቤዛ ሆኖ ክርስቶስ ስለሚመጣ ማለት ነው። ስለዚህ አብርሃም ወደ ሞሬ ተራራ ላይ የ3 ቀን ጉዞ መጓዙ አንድም ክርስቶስ ለ3 ቀን ያህል በመቃብር እንትን ማለቱ የሚጠቁም ነው። ወደ ሞሬ ተራራ መውጣቱ ክርስቶስ ስለኛ መከራን ተቀብሎ በመስቀል ላይ ወደ ተራራ ላይ ጎልጎታ ላይ ወጥቶ መሰቀሉን የሚጠቁም ነው። እንጨት ተሸክሞ መሄዱ ክርስቶስ መስቀል ተሸክሞ መሄዱን የሚጠቁም ነው። ይስሐቅ ሊሰዋ ሲል ብቻ አንደኛ ልጅህን አምጣልኝ ስለው አብ የላከው አንድያ ልጁን ክርስቶስ መጥቶ እንደሚሰቀል የሚጠቁም ነው። ይስሐቅ የክርስቶስ ምሳሌ ነበር፣ በጥላ ነበር። ያ ምሳሌነቱ ለአዲስ ኪዳን ስለሆነ ማለት ነው እና በፀጻቤቅ ላይ ተይዞ ያበጉ መምጣቱ ከሰማይ ለክርስቶስ ምሳሌ ነው። ክርስቶስ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 29 ላይ የእግዚአብሔር በግ ያለምን ኃጢአት የሚያስወግድ ይለዋል አይደለ? ለዛ ለይስሐቅ ያቺ በበግ በእንጨት ታስሮ የመምጣቱ ያበጉ ምሳሌ ለአዲስ ኪዳን ለክርስቶስ ለእውነተኛ ለአማናዊ ክርስቶስ ምሳሌ ነበር። ያበግ እሱ ያለምን ኃጢአት የሚያስወግድ እግዚአብሔር በግ ነው ተብሎ ተጠርቷል። ክርስቶስ እንዳለ ምሳሌነቱ እንደዛ ነበረ። ሙስሊሞች ጋር ታዲያ ምሳሌነቱ ለምንድን ነው? እሱ አብርሃም ልጁን ይዞ ሊሰዋ የወጣው ለምንድን ነው? በእስልምናስ ክርስቶስ ከዛ ወዲያ እውነተኛው ቤዛ ይመጣና ይቤዣል፣ ቤዛ ይሆናል ማለት ነው። እውነተኛ እዛ በድንግዝግዝ የነበረው ምልክቱ አብርሃም ሲጠብቀው ተስፋ ሲያደርገው አብርሃም ቀኔን ሊያይ ዘንድ ተመኘ አየም ሐሴት አደረገ ብሎ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 54 ጀምሮ የተናገረው እንዲሁም ደግሞ ገላትያ ምዕራፍ 3 ላይ ከቁጥር 8 ጀምሮ ስለ አብርሃም የተነገረው ያ ታሪክ ተስፋው ሲያደርግ ሲጠብቀው የነበረው በክርስቶስ ተፈጸመ ማለት ነው። በክርስቶስ ተፈጸመለት። ሙስሊሞችስ ለምንድን ነው አብርሃም ልጁን ይዞ ወደ ተራራ ሊሰዋ የወጣው? ምልክቱ ምንድን ነው? በምንድን ነው? በታላቅ እርድ ተቤዠ ነው ይላል ሱራ 37 ከቁጥር 105 ላይ ከቁጥር 1 እስከ 107 ይህን ታሪክ ያወራል። ምንድን ነው? በትልቅ እርድን የተቤዠው በምን እርድ ነው?
ይስሐቅን በምንድን ወይንም ደግሞ የአብርሃምን ልጅ በምንድን ነው የተቤዠው? ግልጽ ስላልሆነ አብርሃም ዞት የወጣው ኢስማኤል ቢሉም ግልጽ የሆነ ብዙም ነገር የለውም። ኤኒዌይስ አብርሃምን በምንድን ነው የተቤዠው? ምሳሌነቱስ ምንድን ነው? ግልጽ ሆኗል እኮ እዛ ላይ ቁርአን ላይ ምሳሌነቱ ምንድን ነው? እሱ ለምንድን ነበር አብርሃም ዞት የወጣው? በህልሙ እንዳረደው ነው ያየው። ገባ አምላክ አዞት። ለምንድን ነው እሱ ዞት የወጣው? አላህ ነው አይደል ያሳየው? እሱን ህልሙን ያሳየው እንደዛ ነበር። ገባ ያን ሲያሳየው ለምንድን ነው ዞት የወጣው? ለልጁ ተናገረ። ለልጁ ሲናገር እሺ አምላክ ካዘዘ እሺ ብሎት ሄደ። ይረዳኛል እኮ ለምንድን ነው እሱ ነው ምክንያቱ ምንድን ነው? ምክንያቱ የአምላክ ስራ ነው። ታዲያ እህልም ስላየ ብቻ ብድግ ብሎ ልጁን ሊያርድ ይወጣል እንዴ? እንትን ሳያጣራ ነብይ እኮ ነው እሱ እኮ ነብይ እኮ ነው። ስለዚህ አላህ ነው ያዘዘው ማለት ነው። አላህ ነው ወይ ያዘዘው? ጥያቄ አዞት እኮ አላረገውም እኮ። ለምሳሌ አሁን ነብያትን አደረገው እኮ አልወጣኝም። አብዲል አደረገው እኮ አልወጣኝም። ለምንድን ነው እንደዛ አይነት ምልክት የሰጠው? ትርጉሙ ምንድን ነው ነው? ትርጉሙ ለጊዜው እኔ ማስረጃ የለኝም፣ ግን አምላክ እንዳዘዘው ነው በህልሙ ያየሁት የሰማሁት። የእኛን ግን ፈታውልህ። በቃ የእኛ ግልጽ ነው። ለአዲስ ኪዳን ሊመጣ ላለው በእናንተም አለ እኮ በእናንተም የለም እኮ የለም፣ አልወጣኝም እኮ። የእኛ ትርጓሜ አለው። ትርጓሜው ምንድነው? አዲስ ኪዳን ሊመጣ ላለው ምሳሌ ነበር፣ ጥላ ነበር አልኩኝ። ለብሉይ እዛው ኪዳኖች አለ እኮ። ለምሳሌ ሱራ ላይ አለ። ገባ ይኸውልህ፣ ይህን ታሪክ የሚያወራበት ቦታ ታሪኩ ላይ ቁርአን ላይ አለ። መማር ትችላለህ እኮ እዛ። አብዲል እሺ አንተ እፎይ በይዘው እንዳይጸን እንዳትም በቃ ችግር ይሄ እኮ ነው። አይ ኖ አልተገናኘንም ብዬ ነው። እኔማ ምን አጠፋሁኝና ነው? ወላሂ 100% ታውቃለህ። ወላሂ ብዬ ነው የማውቀው። አንተ ውሸትህ ነው እንጂ ወላሂ ታውቃለህ። ታሪኩን ራሱ ታነበዋለህ። ዝም ብሎ ታሪኩን ወላሂ ታውቃለህ። ዝም ብሎ ጠንቅቄ አውቀዋለሁ። የአሁኑን ጥያቄ እኔ በደንብ ግልጽ ባደርግልህ ደስ ይለኛል። ስህተት ስለሆነ ነው። ቆይ አንዴ። ስህተት የለውም በይዘው እፎይ አንተ ማለት ነው። አብዲ ዝም ብለህ አንተ ምንም የገባህ ነገር የለም። ስለዚህ ለእኔ እድሉን ስጠኝ፣ ላስረዳ። ማወቅ አልልም። ተራን ጠብቅ አልልም። ተራን ጠብቅ። ስርዓት የለም እንዴ? እያወራሁ ነው። ኖ እያሳሳትከው ነው ያለው ሁሉንም ነገር እና ላግዝህ ነው ያልኩ። በጣም እሺ። ስለዚህ ቴንኪዩ እድሉን ስለሰጣችሁኝ። ምንድን ነው ኢብራሂም ዓለይሂ ሰላም ልጃቸውን ኢስማኤልን ወስደው ሳክሪፋይስ እንዲያደርጉ የተጠየቀው መጀመሪያ ነገር አላህ ሱብሃነሁ ወተዓላ ያላቸውን ዊሊንግነስ እና ኦቢዲየንስ ለማየት ነው። ለአላህ ያላቸውን ኦቢዲየንስ ለማየት ነው። ይህን ያደረገበት ምክንያት ምንድን ነው? መጀመሪያ አላህ ሱብሃነሁ ወተዓላ እኛም ብለን የምናምነው ምንድን ነው? ፉሊ ነቢያቶች እሱ ላይ ፎከስ እንዲያደርጉ ይፈልጋል። ምክንያቱም ምንድን ነው? የዓለማት ብርሃን የሆኑትን ነቢይ መሐመድ ረሱሉላህ ለዓለም የተላኩትን ነቢይ ገና ከመወለዳቸው ጀምሮ ቤተሰቦቻቸውን አንድ ባንድ የነጠቀባቸው ምክንያት ከልጅነታቸው ጀምሮ የቲም ሆነው ያደጉበት ምክንያት ምንድን ነው? አላህ ፎከስ የሚያደርጉት አላህ ላይ ብቻ እንዲሆን ስለተፈለገ ነው። ማስረጃ አለ። ከኢብራሂም ዓለይሂ ሰላም ጋር ሳመሳስልልህ ምንድን ነው ለልጃቸው ለኢስማኤል የነበራቸውን ቅርብ ያለ ግንኙነትና ከሱ ለእሱ ያላቸውን ዲፔንደንስ አላህ ሱብሃነሁ ወተዓላ አይቷል። ስለዚህ ያንን ኦቢዲየንሳቸው የእምነታቸውን ጥግ ለመለካት ሊንግነሳቸውን ለመፈተን ነው ያንን ያደረገው። ከዛ በኋላ ወዲያውኑ በነጭ ወዲያውኑ የተካው ለምንድን ነው? እውነትም እያነበበ ከስሮ ነው። አዳምጥ በቃ እያነበበ መሆን አለበት እንዴ? ኖት ነው እንዴ እያነበበ ያለው? እውነት ነው በጣም ወይም በጣም ፈርቷል ወይንም ደግሞ እውነት ነው እያነበበ ነው መሆን ያለበት። ፈርታውን ማይገናኝ ታሪኮች ውስጥ ገብቶ ምኑን ከምኑ ነው ያገናኘው? በጌታ ስም ማይገናኝ ታሪክ ውስጥ እኮ ነው የገባው። አንድ ሻዳ ላስይዝ ዛሬ ቀን ቤትኛው አለ ሻዳ ላስይዝ ማን እኔ ነው? ማንኛውን አንድ ጥያቄ እስቲ ልጠይቃችሁ ነው። አንድ ጥያቄ ግን በውስጥ ሻዳ ይዛል። በእውነት አውራ ምን በውስጥ ምን አለ? ሰው ሳያውቅ በራስ ጊዜ ሻዳ እንዴት ነው የሚያዘው?
እስቲ ሻዳ በጣም ነው እንዴት ነው የምታስበው። የሚያዘው? ቆይ ሻዳ እንዴት ነው የሚያዘው? 24 ሰዓት ሙሉ አላሁ አክበር ብላ እያነበብከው እኮ ነው ቁርአኑ። ሻዳ ይዛል እኮ ዝም ብሎ ነው ወሬ የምታወራው። እስቲ ሻዳችሁን ንገረኝ ቅድሚያ። ላስተምርህ ትላለህ፣ አሁን ትላለህ ልበል? አዎ ንገረኝ። አያ ጎይድ ተከትለኝ በለኝ። ንገረኛ ቅድሚያ እኮ እነግርሃለሁ፣ ችግር የለም። ትከተለኛለህ ትላለህ እኮ ቀጥል፣ ንገረኝ ቅድሚያ። አሽሀዱ በል። እሺ እሺ ባላ ታዲያ ለምን እላለሁ? ንገረኝ ቅድሚያ። አይ ችግር የለውም። መልካም እሺ። ሻዳ ቁርአን ላይ አለ? ሻዳው ቁርአን ላይ አለ? ምን አልከኝ? ሻዳው ቁርአን ላይ አለ ወይ? የእስልምና መሰረቶች ሐዲስ ውስጥ ነው አሉት፣ ግን ሻዳ እንዴት እንደሚያዝ ቁርአን ላይ ማለት በአንድ ቦታ የለም፣ ግን አለ እንዴ። እናመሰግናለን። የእስልምና መሰረት ሐዲስ ውስጥ ነው ያለው። ሐዲስ ውስጥ ስትገባ ደግሞ ሻዳ መያዝ አለብህ። ቆይ ሐዲስ ውስጥ ስትገባ ደግሞ ሻዳ መያዝ ያለብህ ኢየሱስ ያላህ ቃሉና መንፈሱ ነው ብለህ ነው ሻዳ መያዝ ያለብህ። ያላህ ቃል ደግሞ ፍጡር አይደለም። ኢሳ ደግሞ ያላህ ቃል ቆይ ያላህ ቃል ፍጡር አይደለም። ያላህ ቃል ፍጡር እንዳልሆነ ታምናለህ። ስለዚህ ኢሳ ያላህ ቃል ነው፣ ኢሳ ያላህ መንፈስ ነው ብለህ ነው ሻዳ መያዝ ያለብህ። ሐዲስ ውስጥ ተወጣ ቁርአን ውስጥ ስለሌለ ማለት ነው። እሺ ለአሁኑ መልስ ልስጥ። እሺ ለአሁኑ ቁርአን ላይ ልትሰጠኝ ትችላለህ? ሻዳው ቁርአን ላይ አለ? ላውራው ብቻ መልስ ልስጥ። ላውራው መረጃ ጠይቃለሁኝ። ታወራ መረጃ ታመጣለህ። ታወራ ለዛ ችግር የለውም። አንተ ሁሌ እንደምታመጣ ታወራለህ። አሁን ማስረጃ የለም እኮ ሁሌም አንተ አንዳንዱ ነው ብቻ ማስረጃ አለ። እሺ አዳምጠኝ። ምን ላይ ልስጥ ማስረጃ? ስለምን ልስጥ? ኢየሱስ ክርስቶስ አሁን ምንድን ነው አልከኝ? ኢየሱስ ክርስቶስ ዛሬ ቢኖር ኖሮማ ችግር የለውም። ኢየሱስ ክርስቶስ ነቢይ በማለት ሻዳ ይዛለሁ። ኖ ያላህ ቃልና መንፈስ ነው ብለህ ትይዛለህ አትይዝም? ቃሉ እኮ ነው። አሁን ያላህ ቃልና መንፈስ ነው አይደል? ኢሳ ቆይ ችግር የለውም። ኢየሱስ ያላህ ቃልና መንፈስ ነው ብለህ ሻዳ ትይዛለህ? ያላህ ቃል ነው እንጂ ልጁ አይደለም። ያላህ ቃል ስጋ ሆነ አይባልም ቁርአን ላይ ገባ? ችግር የለውም። ያላህ ቃልና መንፈስ ነው ብለህ እስቲ ሻዳ ያዝ። ለምን እንደዛ የሚባል ሻዳ የለማ። እንዴት ብዬ እንደዛ ይዛለሁ? ባሳይህ ከእስልምና ለቀህ ትወጣለህ? እኔ እስልምና አንድ አትሳሳት። እስልምና ለአንድ ሰከንድ አልለቅም አልኩህ። ለዛ ነው። ለምን መሰለህ አብዲል ዋሽተዋችኋል። ነቢያችሁ አስተማራችሁ ሻዳ አያያዝ ላይ ኢሳንም ነቢይ እንዳመትለው ሁሉ በተጨማሪ ደግሞ ያላህ ቃሉና መንፈሱ ነው ብለህ ሻዳ መያዝ አለብህ። የትኛውንም ነቢይ ያላህ ቃሉና መንፈሱ ብለህ አይደለም ሻዳ የምትይዘው። ኢሳ ላይ ግን ስትመጣ ያላህ ቃልና መንፈስ ነው ብለህ ነው ሻዳ መያዝ አለብህ። ኤኒዌይስ ወደ ቶፒካችን እንመለስ። አንተ ነው የምትለኝ? ላወራው መልስ ልስጥህ። አንተ ነው የምትለኝ እንደዛ? ማስረጃ ጠይቃለሁ። እኔም አሊያም ማስረጃ ጠይቀኝ፣ ማስረጃ ልስጥህ። እኔም እንደዛ ከሆነ አይሻልም? እኔ ኢየሱስ ክርስቶስ የአላህ ቃል ብዬ ነው ማምነው እንጂ የአላህ ቃል ስጋ ሆነ ብዬ አላምነው። ጎበዝ ተስማማኝ። የአላህ ቃል ነው ብለህ ታምናለህ። የአላህ ቃል ፍጡር ነው ፍጡር አይደለም? ፍጡር አይደለም። ፍጡሩም ፈጣሪም አይደለም። እናመሰግናለን። ጨረስን በቃ። የአላህ ቃል ነው አለ። ችግር የለውም። ምን ብዬ ነው ማምነው አለኝ። የአላህ ቃል ነው ብዬ አምናለሁ አለኝ። ኦራይት ፍጡር ነው ወይ ፍጡር አይደለም? ያላህ ቃል ጨረስን በቃ። ያላህ ቃል ይኸውልህ ኢየሱስ ክርስቶስ የተፈጠረው ሁን ፈየኩን አለው። ገባህ? ሁን አለው። ገባህ? እሺ ሁን አለው ነገር ምንድን ነው? ያላህ ቃል እኮ ነው። አልወጣኝም። እኔ ሁን አለው የሚል አይደለም የጠየቁ እኮ አልኩ እኮ ኢየሱስ ክርስቶስ አላህ እንትን ሲፈጥረው ሁን በማለት ነው ፈጠረው። ገባህ? አልወጣኝም። ሁንማ ሌሎቹ ነው የተፈጠሩበት። እኔ ጠየቁ ቃሉ ነው በሚለው ነው የተስማማ ነው። ወደ ቶፒካችን እንመለሰው። ቃሉ ፍጡሩን ፈጣሪም አይደለም። ቃሉ ፍጡሩን ፈጣሪ በቃ እናመሰግናለን። ስለዚህ ኢሳ ደግሞ ቃሉ ነው ተብሎ ይጠራል። ስለዚህ ኢሳ ብቻ ነው ቃሉ ተብሎ የሚጠራው። ወደ ቶፒኩ ክርስቲያን አስቀጥሎ አሁን ጥያቄ አለኝ። በቃ በኋላ ላይ ጨርሳለህ አንዴ